بسم الله الرحمن الرحيم. الحمد لله الذي هدانا للإسلام وعلمنا القرآن خير الكلام وجعله نورا وحياة للقلوب وشفاء لما في الصدور. أحمده تعالى على جزيل نعمه وأشكره تعالى على جليل إحسانه وله الحمد على أسماء الحسنى وصفاته الأولى. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد. السلام عليكم ورحمة الله وبركاته. إن شاء الله ያው የዛሬ አርስታችን የሚሆነው እንደተገለጸው من روائع حضارتنا ከሚያመራው ታሪካችን ውብ ከሆነው እስላማዊ ስልጣኔያችን እስላም ለሰው ልጆች አበርክቶት ያለፈውን ዱንያ ላይ ጥሎት ያለፈውን አሻራ ታሪክና ክስተት ምናልባት ማንሳት አስፈላጊ ሆኖ ከወቅቱ አንፃር ዛሬ ሙስሊሞች የሌሎች ማንነት የሚያደንቁበት በሌሎች ስልጣኔ ብለው በሚያስቡት ነገር ልባቸው የተንጠለጠለበት ሌላን ለመሆን ሌላን ለመከተል እየለፉ ያሉበት ተጨባጭ ውስጥ ራሳችንን ረስተን የራሳችንን ታሪክ ዘንግተን መነሻችንና መድረሻችንን ሳናውቅ ቀርተን በሌሎች እየኖርን ያለንበት ተጨባጭ ውስጥ ስለሆነ ሐቂቃ ሙስሊሞች ከሌሎች የሚዋሱት ከሌሎች የሚወስዱት የሌሎችን ተጨባጭ የሚናፍቁበት ታሪክ ነው ያላቸው ማንነት ነው ያላቸው መብደእና ቂም ነው ያላቸው ብለን ስናስብ አይደለም። ይህንን ትልቅና ውብ የሆነ ታላቅ መጽሐፍ ከአላህ Subhanahu Wa Ta'ala የወረደው መለኮታዊ መመሪያ በውስጣቸው ይዘው ከምንም ነገር በላይ የበላይ ሆነው ለሌሎች ጠቃሚ ሆነው መገኘት ሲገባቸው የሌሎች ሸክም ሆነው ሌሎችን ተከትለው የሌሎችን ታሪክ አድናቂ ሆነው ያሉበት ተጨባጭ ላይ ነው ያሉትና ከዚህ አንፃር ይሄንን መስመር እንድንከተል ነው እስላም የሚያዘን። በዚህ መስመርና ስርዓት ውስጥ ነው መኖር ያለብን። ምን አይነት አህዋል ነው ከኛ ላይ የሚፈልገው? ወደ ታሪካችን መለስ ብለን ማየት ታሪኩንም ስናይ ዛሬ ሰው ስልጣኔ ብሎ የሚያስበው ሰው አይኑን ያፈጠጠበት ልቡ የተሰለበበት ይሄ ስልጣኔ መገለጫ ተብሎ የሚታሰበው ነገር እውነት ከእስልምና ታሪክና ስልጣኔ አንፃር ሲታይ ስልጣኔ ነውን? ሙቃረና በሲጣ ነው የምናደርገው። ቀላል የሆነች ንጽጽር ልናይና ልንመለከት እንችላለን። እነዚህና መሰል ተጨባጮችን በማየት ሐያታችንን ራሳችንን ዲናችንን ወደ ተሻለ ደረጃ ለማሸጋገር የምንችልበት ቆም ብለን የትናንት ማንነታችንን ለመመለስ በመናደርገው ጥረት ብቻ ነው። ይሄ ሁሉ ጊዜ ሰዎች ወደ መሰረታቸው ወደ አስላቸው ለመመለስ የሚያደርጉት ጥረት ደግሞ የእስልምና ጠላቶች እስልምናን በተለያየ አይነት አቅጣጫ ስጋት አድርገው የሚያስቡ ሰዎች እንቅልፍ የሚነሳቸው ተግባር ነው። ሙስሊሙ ዲኑን ስለያዘ ይጨነቃሉ። ሙስሊሙ ወደ እምነቱ ስለመጣ ውስጣቸው ሰላም ያጣል። ሐቂቃ ግን ሊደሰቱ ሐቂቃ ውስጣቸው ሊረጋጋ ነበር የሚገባው። ለምን? እስልምና መቼም ለሰዎች ጭንቀት መቼም ለሰዎች ሽብር መቼም ለሰዎች መጥፎን ተግባር አሳልፎ ያለፈ ዲን ስላልሆነ እስልምና ዓለም ላይ ጥሎ ያለፋቸው ነገሮች መልካም አሻራዎች እንጂ መጥፎ አይደሉም። ይሄ ደግሞ እስልምናን የተከተሉ ሰዎች ብቻ ሳይሆን ከእስልምና ውጭ የኖሩ ከእስልምና ውጭ በህይወት ውስጥ ያለፉ የሌላ እምነት ተከታዮች ሁሉ የምስክርነት ቃላቸውን የሰጡበት ታላቅ ዲን ስለሆነ ከዚህ አንፃር ወደዛ ታሪክ መመለስ ግድ ይለናል። ወደዛ ታሪክ መምጣት ሁላችንም አሳሳቢ ይሆንብናል። እዛ ላይ ነው ቆም ብለን አሁን ካለው ተጨባጭ ለምን ዛሬ ይሄ ማቴሪያል ዓለም የሰው ልጆችን ልብ የሰለበበት ተጨባጭ ውስጥ ነን። በከፍተኛ ደረጃ ዓለም ላይ ይሄ ማቴሪያል ቁዋ ኃይል ሆኖ የመጣበትና ሰው ልጆች ሁሉ ጊዜ የሚመዘኑበት ሚዛን ኢማናዊ ሰዋዊ ሚዛን ሳይሆን ማቴሪያላዊና ገንዘባዊ የሆነ ሚዛን እየተመዘነ ያለበት ተጨባጭ ስለሆነ ይሄ ነገር ደግሞ ሲመጣ ምን ተፈጠረ? እውነት ዛሬ 21ኛ የሰለጠነ ወይም ሰልጥኗል ተብሎ የሚታሰብ ማህበረሰብ ውስጥ የምንኖርበት ወይም በዚህ ክፍለ ዘመን ውስጥ የምንኖር ሰዎች ነን። በዚህ ጊዜ ገንዘብ ከፍተኛ አቅም አግኝቶ የሰው ልጅ ሰልጥኗል ትልቅ ደረጃ ላይ ደርሷል ተብሎ ጨረቃ ላይ ወጣሁ እያለ ባለበት ተጨባጭ ላይ ችግረኞች ከረሃብ ነፃ ወጡ፣ ሰዎች ሰላምና መረጋጋትን አገኙ። በተለያየ አይነት አህዋል ላይ ሰው ከጭንቀት ከተለያየ ሽብርና ከተለያዩ ተራ የሆኑ አስተሳሰቦች ነፃ የወጣበት ውስጥ ገባን። የባስ ተደውሪ የሆነ እየተጨናነቀ እየጨመረ የሄደ ነገር እንጂ የተስተካከለ ነገር የለም። ይህን ተጨባጭ ስናይ መቼም ይህን ሁሉ አቅጣጫ ማስያዝ የቻለው ይሄው ቁርአን። አስቡት፣ ሁልጊዜ የምናገራለሁ እኛ ቁርአንን የህይወት መመሪያ አድርገን ስንይዝ ሌሎች ወደዚህ ቁርአን እንዲመጡ ስናስብ መጀመሪያ እኛ ልንኖርለትና
ለኢስላም በኢስላም መኖር ስንችል ብቻ ነው። الله سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم يا محمد صلوات الله عليه وسلم እነዚህ ሰዎች በርግጥ ባንተ አላመኑም በህይወት በሚደርሱባቸው የእያንዳንዱ ጉዳዮቻቸው ላይ አንተን ማስወሰንና ማስፈረድ እስካልቻሉ ድረስ ወይም አንተ የፈረድከውንና የወሰንከው ውሳኔ መቀበል እስካልቻሉ ድረስ وما كان لمؤمن ولا لمؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة አማኝ ወንዶችም ሆነ ሴቶች ምርጫ የላቸውም አማራጭንም አይፈልጉም አላህና መልእክተኛው መንገድ ካሳዩአቸው አቅጣጫ ከሰጧቸው በኋላ ሌላ ነገርን ምርጫ አይፈልጉም ይላል አላህ Subhanahu Wa Ta'ala ሰው መጥቶ የሚወስንልህ የሚያስተካክልልህ አቅጣጫ የኢማን መስመርህ አቂዳ ይሄ መሆን አለበት ብሎ የሚሰጣህ አይደለም ዓሊምም ይሁን ጃሂልም ይሁን መሪም ይሁን ተመሪም ይሁን እስልምና منهج الحياة ነው ያ ስርዓት ደግሞ በአላህ Subhanahu Wa Ta'ala ቃል በቁርአን በነብያችን ሰለላሁ ዐለይሂ ወሰለም ፈለግ በሱና ተዘርግቶ ያለፈ ይሄን መንገድ መከተል ብቻ ነው ነጃ ሊያወጣ የሚችለው የሰው ዘር ከዚህ አንፃር ነው ቁርአን በትክክል የሰው ልጆችን መለወጥ ችሏል ታሪካዊ ተጨባጭ መሬት ላይ ያረፈ ነገርም አሳይቷል አስቡት አረቢያን ማህበረሰብ ዘላን ህዝቦች የወደቁ የወረዱ ምንም ነገር ውስጥ ያልኖሩ በስልጣኔ አይታወቁ በተለያዩ ነገሮች ዓለም ሲጠቀስባቸው በነበሩት ነገሮች ውስጥ ምንም ሚና ያልነበራቸው አረቦች እርስ በርስ ሲበላሉ ድንጋይና እንጨት ሲያመልኩ ያማራቸውን ነገር ሁሉ ሲገዙ ጠንካራው ደካማውን እየገደለ ለአንድ ሰው ሲባል ሺዎች እየሞቱ በተለያየ ጃህል ውስጥ ከራሳቸው አልፈው ልጆቻቸውን ከነ ህይወት የሚቀብሩበት የጨለማ ሀያት ውስጥ ጨለምተኝነት አስተሳሰብ ውስጥ የኖሩ ማህበረሰቦች ነበሩ በምን ታሪካቸው ነው አረቦች የሚታወቁት በየትኛው ማንነታቸው ነው የሚታወቁት እንደ ህንዶች እንደ ቻይናዎች እንደ ሮማኒያኖች በስልጣኔ በእውቀት በምንድን ነበር የሚወሱት አንድም ነገር አልነበራቸው በዚሁ በጃህላቸው በጨለምተኝነት ጉዟቸው ነበር የሚታወቁት ሰው ልጁን እስከሚቀብርበት ውድቀት ደረጃ ሁሉ ጊዜ ማነሳው ታሪክ አለ ነብዩን ሰለላሁ ዐለይሂ ወሰለም ያ ሱሐባ መጥቶ ያ ረሱላህ እስልምናን ከመቀበል በፊት አንድ ትልቅ ጀሪማ ወንጀል ፈጽሜያለሁና አላህ ይምረኛል ያላቸው ምንድነው 6 ሴት ልጆችን ከነ ህይወታቸው ቀብር ያለሁ ነው ያላቸው ለረሱላህ ሰለላሁ ዐለይሂ ወሰለም የመጨረሻዋ 6ኛዋ ልጄ የ2 ዓመት ተኩል ልጅ ሆና ልቀብራት ስወስዳት እናቷ ባክችን አንዲት ልጅ እንኳን ተውልኝ እያለች የለመነችኝ አይ ልገላት አይደለም ወደ ገበያ ለወስዳት ነው እንደም ጥሩ ልብስ አልብሻት ብዬ ከናቷ ተቀብያት እናትናትና ሆዷ ያወቀ ውስጧ እየተሰማ ልጅቱን ስታቀብለኝ እያለቀሰች አደራህን ቃልህን ግን እንዳታጥፍ እያለችኝ አማና ሰጠችኝ ያ ሁሉ ሳይከብደኝ የ2 ዓመት ከ6 ወር ልጅን ጉድጓድ ቀፍሬ አፈር ጫንኩባት አፈር ልጭንባት ክስል ያቺ 2 ዓመት ተኩል ጻል ልጅ ተናገረች ያ ረሱላህ ያ አበታ ضيعت الامانه ነበር ያለችው አባቴ ቃል ኪዳንህን በላ ቃልህን አጠፍክ እያለችኝ ይሄ ቃል እንኳን ሳይሰማኝ ልጅቱን አፈር ጫንኩባት አላቸው ነብዩ አለቀሱ ሰለላሁ ዐለይሂ ወሰለም እንደው እዝነት የለህም والله لولا الاسلام يجب ما قبله እስልምና ሆነና ያለፈን ወንጀል ይምራል ያለፈን ጥፋት ያነሳል እንጂ ዛሬ ያ ባልነበረ አንገትህን በሰይፍ ነበር ምቆርጠው አሉት ረሱላህ ሰለላሁ ዐለይሂ ወሰለም እንዴት ነው እዝነት ያጣው እስከዚህ ድረስ ጃህ ድረስ ሸቃ እስከዚህ አይነት ደረጃ ድረስ يعني غلظه የውስጥ በሽታ ጥንካሬ ይሄ ማህበረሰብ ነበር አረቢያ ማህበረሰብ የነበረው ቁርአን መጣና ያን ትውልድ ቀየረ ቁርአን መጣና ያን ማህበረሰብ አቅጣጫ አስተካከለ የአረበኛን ቋንቋ ትልቅ ቋንቋ አደረገው ቁርአን የወረደበት ቋንቋ ሆነ ከዓለም ስልጣኔ መገለጫ የሆነው ሁሉ በአረበኛ ቋንቋ ተጻፈ በመድር ላይ የተከበሩ የሚባሉ ትልልቅ ቦታዎች አራዲል ሙቀደሳ ተብለው የሚታወቁት በይቱላህ አልሐራም መዲነተ አልሙነወራ መስጂድ አልአቅሳ እነዚህ ሁሉ ቦታዎች በምን ተያዙ يعني በአረቦች ወይም በአረቦች ስልጣኔ ስር አረፉ ያ ልጆቻቸውን ከነ ህይወት የቀበሩት ሰዎች ለእንስሳ ይጨነቁ ጀመር سيدنا عمر بن الخطاب እንደሚናገሩት አላህ ስራቸው ይንድላቸውና በሳቸው ዘመን والله لو اقلت البغله في العراق لاسال امام الله ኢራቅ ላይ መንገድ ያልተመቻት አንዲት በቅሎ መንገድ ሳይመቻት ቀርቶ እግሯ ቢሰበር አላህ ፊት ተጠየቃለሁ ይያሉ ያለቅሱ ነበር ለእንስሳ የሚጨነቅ ትውልድ ተፈጠረ ለዚህ ነው ይሄንን ሙቃረና እናድርግ ብለን ስናስብ ወይም ደግሞ ይሄንን ዛሬ ያለውን ተጨባጭና እየኖርንበትን ያለውን አህዋል ንጽጽር እናድርግ ብለን ስናነሳ ሐቂቃ
إسلام بتاريخ لا يطلوت يالفو أشهر قلال النبرم كما يقول الشاعر الإسلام ملكنا هذه الدنيا قرونا وأخضعها جدود خالدون وسطرنا صحائفا من دياء فما نسي الزمان ولا نسينا يتشن مدر نظام الكام تولدوش لبزو غزيات ملكوات يزوات نوروال وأخضعها جدود خالدون نظام الكام تولدوش مريتنا أسقددواتال تاريخ إجبار أدرقوتال لا يسجل تاريخ الإسلام يسلمنا تاريخ جندا يزقب يسلمنا ملك جندا ينسى أدرقوتال أجبروا التاريخ وسطرنا صحائفا من دياء فما نسي الزمان ولا نسينا كبرهاني هنا تاريخ اسمز قبوال يجعلما زمن على اللفباتشو እንደ አውሮፓውያኖች ተዘጋ ወቅት አልነበራቸውም ያኔ ብርሃን ታሪክ አስመዝግበው አልፈዋል ታሪኩን ማይረሳውም እኛም ማንረሳውም ይላሉ ዛሬ ባለው ተጨባጭ ላይ ሲመጣ ያ ታሪክ ተፍቶ ያን ታሪክ የሚደግም ትውልድ በተለያየ አይነት ልቡ ተንጠልጥሎና በሌሎች ተማርኮ ተስቦ ባለበት ተጨባጭ ውስጥ ነውና እውነት እስላምን ስናስታውስና ስንሳብ እስላምን ስናስታውስና ስንኖርለት ይሄ ታሪክኛ ሊያጓጓን አሁን ያለው ተጨባጭ ውስጣችንን ሊነቀንቀን ይገባል አይደለም ከዚህ አንፃር ነው ምናልባት ሙቃረና ማድረግ አለብን በንጽጽር ማየት አለብን ብለን እናምናለን እስላም አንድ ስልጣኔ ተብሎ ሲታሰብ ለማህበረሰቡ የሚፈጥረው ተጨባጭ አለ ለማህበረሰቡ የሚያረጋግጠው ነገር አለ ስልጣኔ የሰው ልጆችን ሰላም የሰው ልጆችን ደህንነት የሰው ልጆችን ከችግርና ከተለያየ ፍርሃት ነፃ ማውጣት ካልቻለ ስልጣኔ አይባልም ሌት ከቀን F-16 ጀት እየተለቀቀ በህፃናት ጭንቅላትና በአዛውንትና በሴቶች ላይ ጭንቀትን ይዞ የሚመጣ ማህበረሰብ የስልጣኔ መሪ ነኝ ብሎ ቢነሳ ኪዝብ እንጂ ሌላ ምንም አይባልም ይሄ አይደለም ስልጣኔ ይሄ ስልጣኔ መገለጫ ነው ለሰው ያለው አመለካከት ሰዎች በተለያየ ነገድና ጎሳ ተከፋፍለው አንዱ እየተከበረ ሌላው የሚረገጥበት አንዱ የተመረጠ ሌላው የተዋረደ ሆኖ የሚታይበት ተጨባጭ ውስጥ እንዲኖር አይደለም ስልጣኔን ስናስብ እስላምን ስናወሳ ይሄን ነው የሚያስተካክለው የመጀመሪያ እስላም ወደ ሰው ልጆች ማረጋገጥ የፈለገው ነገር ተሚዘል ኢንሱሪ የዘረኝነት ልክፍትን የዘረኝነት አስተሳሰብን ሰው በቀለም በዘር በተለያዩ መንስቦች ኋላ በሚመጡ ለቀብ ወይም ቅጽል ነገሮች እንዳይከበር በሰውነቱ ብቻ መከበር እንዲችል ያደረገ ዲን ነው እስልምና ዛሬ ድረስ እናያለን ሰልጥነናል ብሎ የሚያስቡት የስልጣኔ መሪነን እያሉ የሚናገሩት ምዕራባውያኖች ዛሬ ድረስ ጥቁሮች የማይማሩበት ትምህርት ቤት አለ ዛሬ ድረስ ጥቁሮች የማይገቡበት ያኒ ቤተ እምነት አላቸው ዛሬ ድረስ ጥቁሮች የማይሳተፉበት ጥቁርና ነጩ በተለያየ አይነት መንስብ የማይገባቡበት ማህበረሰብ አለ ይሄ ተጨባጭ የኖሩ ነው ሰልጥነናል ብለው ያሰቡ በከለር ሰዎችን የሚከፍሉ ሰዎች አሉበት እነዚህ ሰዎች ናቸው ስለ ስልጣኔ የሚያወሩት እስልምናን ግን እናስበው كما قال رسولنا حبيب المصطفى صلى الله عليه وسلم لا فضل لعربي من عجبي ولا أبيض من الأسود إلا بتقوى الله عز وجل عربو كليلاو محبرسه نجو كتقرو بمنم ما يلوطم ويم دمو بمنم ما يبلالطم إلا بتقوى الله عز وجل اللهم بمفراتنا بالله فراشا ካልሆነ በስተቀር ብልጭ አይኖረውም ይላሉ ረሱሉና ሰለላሁ ዐለይሂ ወሰለም የሰው መገለጫው በዛ ለዚህ ነው ቢላልን ያነሳው ዲን ያኒ አቡ ለሃብን ጥሏል አቡ ጃህልን ያዋረደው ዲን ሰልማን አልፋርሲን አህል ቤት ረሱላህ አድርጓል እስልምና ሰዎችን ያከበረበት ለሰዎች ቦታና ግምት የሰጠበት ተጨባጭ ምንንም ተከትሎ ይመጣል ነበርም ሰዋዊነታቸውን ብቻ ክብሩ ያየ ዲን ነው ስለዚህ በታሪክ ላይ ስንመለከት እስልምና መጀመሪያ ሰዎችን እንደ ሰውነታቸው ማክበር ስለነበረ የስልጣኔው መገለጫ ተብሎ የሚታሰበው ለሰዎች የሰጠው ግምትና ቦታ እኩል ሆኗል ሳዋ በይነ الانسان በሰዎች መካከል እኩል ሰዋስየን አድርጓቸዋል ወንድማማች አድርጓቸዋል ጥቁሩን ነጩን አረቡን አጀሙን ሁሉ ቀላቅሏቸዋል አቡበክርን ከቁረይሽ ሱሐይብን ከሩም ሰልማንን ከፋርስ ቢላልን ከሐበሻ አምጥቶ አንድ ሶፍ ላይ ያሰልፏቸዋል ሰይድና ዑመር ኢብኑ ኸጣብ ዘመን عمر بن العاص ግብጽ ለመክፈት በሚንቀሳቀሱበት ወቅት ላይ ትልቅ የሆነ ፈተና ገጠማቸው ሩሞች ጋር በሚያደርጉት ትግል ኃይለኛ ፍትጊያ ውስጥ ሲገቡ ወደ ድርድር ወደ ሰላማዊ ድርድር በጦርነቱ ብዙ ሰው ከሚያልቅ በሰላማዊ ድርድር መፍትሄ ሊገኝ ይገባል የሚል ስምምነት ላይ ደረሱና ሩሞች ወይም ደግሞ የሩሞች መሪ የነበረው ሙቀውቀስ አዚም ሩም መልእክተኛ ላከላቸው ለሰይድና ዑመር ኢብኑ العاص ካንተ ሰዎች እኔን ሙፋወዳ ሊያደርጉ ሊደራደሩ የሚችሉ ግሩፖች ላክልኝና
እንደራደር ብለው መልእክተኛ ሲልኩለት ሰይድና ዐምር ብን አልዓስ በወቅቱ ከነበሩ ትልልቅ ሱሐባዎች መርጠው 10 ሰዎች ሙቀውቀስን ለመደራደር ላኳቸው አሚራቸው ዑባዳ ብን ሷሚትን አድርገው ሰይድና ዑባዳ ብን ሷሚት ማለት በጣም ጥቁር ሰው ነው በጣም ሲበዛ ጥቁረቱ በጣም የጠቆረ ሰው ነው አሚር ሆኖ መጣ እሱ ጋር ቀረቡ ማን ነው የሚያናግረኝ ብሎ ሲላቸው ይሄ ነው አሉት እንዴ ይሄ ጥቁሩ አላቸው እንዴት ነው እናንተ ይሄንን የምትወዱትና የምትቀበሉት እንዴት ነው እኔን ጥቁሩ ሰው እኔን የሚያናግረኝ ከመካከላችሁ ሁሉ ነጭ ይያላላችሁ هذا سيدنا وعلمنا واحبنا عند رسولنا صلى الله عليه وسلم علمنا رسولنا لا فضل لعربي من عجمي ولا ابيض من الاسود الا بتقوى الله ይሄ የምታየው ሰው የበላያችን ነው አሚራችን ነው አዋቂያችን ነው ነብያችን ዘንድ ደግሞ ከሁላችንም ተወዳጁ ባሪያ ነው ነብያችን ደግሞ አስተምረውናል አረብ ከአጀሙ ጥቁሩ ከቀዩ አይበላለጡም በአላህ ፍራቻ ብለዋልና ከሱ የተሻለ የሚያናግር ሰው የለም አሉት ይህን ሲሉት አማራጭ አጣ ምን ነበር ያለው ለዑባዳ ብን ሷሚት እንግዳው አንተ ጋር መነጋገር የግድ ከሆነ والله اني احاب በጣም ፈራሃለሁና ቶሎ ቶሎ ተናገረ ንግግርህን ጨርስልኝ አለው ዑባዳ ብን ሷሚት በሱ ንግግርም አልተረበሸም ምን ነበር ያለው እኔ ጋር መነጋገር ደቂቃዎችና ሰዓታቶች መታገስ ካልቻልክ ከዝድ እንኳን ጀርባ ከኔ የበለጠ የተቋቆሩ ሺህ ወታደሮች ይጠብቁሃልና ትዋረዳለህ ሶብር አድርገህ እኔ ጋር ተነጋገር አለው አማራጭ አልነበረው ዑባዳ ብን ሷሚት ጋር ከመደራደር ውጭ ዑባዳ ብን ሷሚት ጋር በረጋ መንፈስ ከመነጋገር ውጭ ምንም አይነት አማራጭ አልነበረው ተደራደረ እስላም ለሰዎች የሰጠውን ክብር ተመልከቱት ለሰዎች የሰጠውን ቦታ እዩት ሰውን በምን እንዳነሳ ሰውን በምን እንደጣለና እንዳዋረደ ይሄ ነው ሐቂቀተን እና አቡ ጀህል የተዋረዱት ምን ሆነው ኩፍር እኮ ነው ያዋረዳቸው ያ ውስጣቸው ላይ የተቀመጠው ሽርክ ነው የጣላቸው የነበራቸው ለሰው አመለካከት አስተሳሰብ ነው እንዲወድቁ ያደረጋቸው እስልምና ግን ሁልጊዜም ሰዎችን የሚያነሳበት ተጨባጭ አለ ሰው ልጅ እንደ ሰውነቱ እንዲከበር ያደርጋል ይሄን ነው እስላም የሚያሳየን ሁልጊዜ ሰዎች በምን መስመር ውስጥ መኖር እንዳለባቸው ሙስሊሞች በምን አይነት ሐያት ውስጥ ማለፍ እንዳለባቸው ስርዓት ዘርግቶልናል እስቲ ተመልከቱት በታሪካችን ላይ የምናቃቸው የህይወት መመሪያ ብለን ያዝናቸው መጽሐፍቶቻችን ከቁርአን ቀጥሎ አይን ወይም ደግሞ ኩቱቡ ሲታ በመባል የሚታወቁት አሉ እነዚህ 6 መጽሐፎች ውስጥ ከቁርአን ቀጥሎ ሶሂህ ከሚባሉት ታላላቅ መጽሐፎች ሐዲስ ስብስቦች ውስጥ እነ ኢማም ቡኻሪ እነ ኢማም ሙስሊም እነ ኢማም ትርሙዚ እነ ኢማም ነሳኢ አራቱም አረቦች አይደሉም አራቱም አጀሞች ናቸው አራቱም ከጀምሁሪየት ሶቪየት አካባቢ ከነበረ ወይም ከሩሲያ ዙሪያ የመጡ ሰዎች ናቸው እነ ኢማም ቡኻሪ ከቡኻራ እነ ኢማም ሙስሊም ከጠሽቀንድ ወይም ዛሬ ካዛክስታን ከሚባለው አካባቢ ከዛ የወጡ ሰዎች ናቸው እነሱዎች የነብይ ዘር አይደሉም ብሎ ሰው ጣላቸው ከነብዩ ቤተሰብ ካልሆነ ሐዲስ አንቀበልም አላቸው የያዙትና ይዘው የመጡት ነገር ወረወረላቸው ላይከበሩ ላይሰሙ ለይሰ ከذلك የአላህን ቃል ይዘዋል የነብያቸውን መርህና ፈለግ ተከትለዋል ከምንም ነገር በላይ እንዲከበሩ አድርጓቸዋል ሰው ሁሉ ክብር እንዲሰጣቸው ስማቸውን ባነሳ ቁጥር የአላህ ዝነት ወረድባቸው ይያለ በእነሱ ላይ ተራሁም እንዲያደርግባቸው እስላም አስገድዷል የበለጠ እንዲያውቁት ነው እንትና አብዱል መሊክ ብን መርዋን ኸሊፋ በነበረበት ዘመን በወቅቱ የነበረው ፈትዋ የሚሰጠው መዲና ላይ ተቀምጦ ለሙስሊሞች ፈትዋ የሚያስተላልፍ አንድ ሰው ነበር ያማን ነው አጣ ኢብኑ አቢ ረባህ عبد الملك بن مروان مدينة بمتقبت غزي قلصنا ما يشما ملكتنا يستلالفوا لا يفتي في المدينة إلا عطاء بن أبي رباح نيالو مدينة لي عطاء بن أبي رباح نجي ما ننفت وان داي تتبرونه خليفة ويوجو عطاء بن أبي رباح مالت بتام تقر سو ببزو ملكو سوج بالتلا يقصتها يمثلوا تسونو قن إلمون يزوال كان ابن عباس يوسدوا مصدر ይሄ ሰው ከማንም በላይ የተከበረውና ሰዎች ላይ ያከብሩት ይገባል ይሄ ነው እስላም ያስተማረው ይሄ ነው እስላም ለስልጣኔ አበርክቶት ያለፈው ሰውን በሰውነቱ እንዲከበር አድርጎ ደረጃ የሰጠው ይሄ ተጨባጭ ነው እስልምና ታሪክ ውስጥ ያለፈው መቼም ጊዜ ሰው በተለያየ ከኋላ በመጣው ነገር አይደለም የተነሳው ይሄ አንዱ መገለጫችን ነው እዚሁ ጋር ሲነሳ አሁንም ለሰዎች የተሰጠው ክብርና ለሰዎች ይሄ ተሚዝ الانصوري ለሌሎች አንዱ ላንዱ ይሄ አዳላ الاسلاميه ወይም እስልምና ፍትህ እስላም ፍትህና ያሰፈነው እንዳልነው ዛሬ ተመልከቱት ማዕቀብ የሚጣለው ማን ላይ ነው እስላም ሀገር ላይ ነው የሚወረረው ማን ነው
ሙስሊም ነው የሚገደለው ማን ነው ለተቀቀን ሙስሊም ነው ምን አድርገው ነው ወንጀል ሰርተው የሰው ሀገር ነክተው የሰው መብት ደፍረው አይደለም አገራቸው ላይ ተመጥቶ ነው የተግባር የሚፈጸመው ምንድነው ወንጀላቸው ላ ኢላሃ ኢላላህ ማለታቸው ነው ሌላ ምንም ዘንብ የላቸውም ሌላ ምንም ወንጀል የላቸውም ይሄ ነው እየተፈጸመ ያለው ፍልስጤም ሂድ ኢራቅ አፍጋኒስታን ሂድ ቼችኒያ ሂድ ቦርማ ሂድ የትም አገር ላይ ካሽሚር ምንድነው ዘንባቸው وما نقموا منهم الا ان يؤمنوا بالله العزيز الحميد ምንም አይደለም እነሱን በቀላ መጣባቸው በአላህ Subhanahu Wa Ta'ala በጌታቸው ማመናቸው እስልምና ላ ኢላሃ ኢላላህ መቀበላቸው ብቻ ነው ይሄ ተጨባጭ ነው ዛሬ ያለው እስልምና ግን ዓለም ላይ ሚና በነበረበት ከፍተኛ ነገር ባስከበረበት ወቅት ላይ ምን ነበር የፈጠረው የሌሎች እምነት ተከታዮች ነበር ያዋረደው የሌሎች እምነት ተከታይ አላግባብ እንዲገደሉ እንዲጠፉ ነበር ያደረገው ለይሰ ከታሪክ ጠላትነታቸውን አወጀው በእስልምና ላይ የተለያየ ሴራ ሸርበው የተለያየ ጥፋት አጥፍተው እስልምና ግን እነዛን ሰዎች በሰውነታቸው ተከብረው እንዲኖሩ ነበር ያደረጋቸው ሰይድና ዑመር ኢብኑ አልዓስ ቀደም ባለው መልኩ ግብጽ ከገቡ በኋላ ግብጽ ላይ አሚር ሆነው ተቀመጡ የግብጽ ሰዎች ወይም ቅብጥ ተብለው የሚታወቁት የቅብጥ ክርስቲያኖች በለምዳቸው ፈረስ ይወዳደራሉ በባህላቸው ለፈረስ ልዩ ግምት ይሰጣሉና በፈረስ ውድድራቸው ላይ ሙስሊሞችን መሳተፍ ይጀምራሉ በአንድ ውድድራቸው ላይ ያነስ ሰይድና ዑመር ኢብኑ አልዓስ ልጅ ሆነው ፈረስ ውድድር ውስጥ ይገባና በፈረስ ውድድር በቅብጥ ይሸነፋል በቅብጥ ሲሸነፍ ይናደድና ያሸነፈውን ቅብጥ በያዘው አለንጋ ጭንቅላቱን ይመታዋል እኔ ኢብኑ አልአክረመይን እኔ የተከበርኩትን ሰው ልጅ አንተ ተቀድመኛለህ ብሎ ይመታዋል ያ ቅብጥ ማእነሁ ነሳራ ከእስልምና እምነት ውጭ ተከታይ ከመሆኑ ጋር የእስልምናን ፍትህና አድል ያውቃል እንደዚህ አይነት በደል እንደዚህ አይነት የበታችነት ውርደት እንዲሰማው ተደርጎ ሲመታ ቀጥታ ወዴት ነው ሄደው ወደ አሚር አልሙእሚኒን ዑመር ኢብኑ ኸጣብ ወደ መዲና ነው ሄደው ክስ ሊያቀርብ ሸክዋ ሊመሰረት ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና ያ ቅብጢ መጥቶ የደረሰበትን ችግር ሲነግራቸው ደብዳቤ ለአሚር አልሙእሚኒን ወይም ደግሞ ለአሚሩ ለአምር ኢብኑ አልዓስ ላኩት አምር ኢብኑ አልዓስ ደብዳቤ ቀን ከደረሰህ ማታ ከደረሰህ ሌሊቱን ወጥተህ ከነ ልጅ መዲና እንድትመጣልኝ አሉት አምር ኢብኑ አልዓስ ይዞ ልጁን መዲና ላይ መጣላቸው ያን ቅብጥ ይጠሩት ይሄ ልጅ ነው የመታው በል ሰው ሰበሰቡና ሰው መካከል እንደመታህ አርገህ መታው አሉት ልጁን መታው ቀጠሉና አባትየውንም ደግሞ መላጣው ላይ መታው አሉት ያባትየው ምን አደረገኛ አሚር አልሙእሚኒን የመታኝ እኮ ልጁ ነው አሉት ልጁ እኮ የመታህ ያባቱን ስልጣን ተመክቶ ነው አሉት ስለዚህ እሱንም አዋርደው አሉት እንዳዋረደው ቀጠሉና ያ አምር متى استعبدتم الناس وامهاتهم ولدتهم ام احرارا መቼው ነው የሰው ልጅን ባሪያ አርጋችሁ መቁጠር የጀመራችሁት እናቶቻቸው ሁር አርገው ነፃ አርገው ከፈጠሯቸው በኋላ ነው ያሉት ሰይድና ዑመር ኢብኑ ኸጣብ ለአንድ ቅብጢ ለአንድ ሙስሊም ነን ሙስሊም ለሆነ አካል ዛሬ የውሻ መብት ያስጨንቃቸዋል ዛሬ የዛፍ መብት ያስጨንቃቸዋል ዛሬ የእጽዋት መብት ያስጨንቃቸዋል የማይጨነቁለት ያንድ አካል ብቻ ነው የሙስሊሞች መብት ብቻ ነው የማያስጨንቀው በዓለም ላይ ሰባይ መብቱ ይጮሃል የተባበሩት መንግስታት ይጮሃል የጸጥታው ምክር ቤት ይጮሃል የጸጥታው ምክር ቤት ለሌሎች የጸጥታ ምክር ቤት ነው ለሙስሊሙ ማህበረሰብ ግን የሽብር ምክር ቤት ነው አንድ ነገር ይዞ መጥቶ ያውቃል መቼ ነው ያረጋጋው የህፃናት ደም ገዛ ላይ ያለቁ 400 ህፃናት ምስክር ናቸው የዛሬ 4 አመት በየቦታው የሚፈሰውን ደም ታዩታላችሁ መቼም አያስጨንቅም ከእንስሳ መብት በታች ነው ለሙስሊሞች የተሰጠው መብት ይሄ ተጨባጭ ነው ይሄን ተጨባጭ ነው እስላም ግን ሊያስተምር የፈለገው ይሄን ተጨባጭ ነው ለዚህ ኡማ ሊያሳይና ሊያሳውቅ የፈለገው እስልምና ሰዎችን በሰውነታቸው ምን ያህል አክብሮ ፍትህን እንዳስተናገደ ያሳያል ሁለተኛ እዚሁ በአምር ኢብኑ አልዓስ ታሪክ ጋር ሌላ የተፈጸመ ነገር ነው አምር ኢብኑ አልዓስ ግብጽ ምድር ሲገቡ የነብያቸውን ፈለግ በመከተል ሙስሊሞች ሰሃባዎች ምንድነው የመጀመሪያ ተግባር የሚያደርጉት መስጊድ መገንባት ነው መሃል ከተማው ላይ ያለው ወይም ደግሞ ቃሂራ ላይ የሚገኘው የአምር ኢብኑ አልዓስ ትልቁ መስጊድ በአሁኑ ሰዓት የሚታወቅ ያን መስጊድ ሲገነቡ ቦታ ተጠበባቸውና ቦታውን ሊያሰፉት ፈልገው በአንድ በኩል ግን እንቅፋት ተፈጠረባቸው ምንድነው የአንዲት ቅብጢ ሙስሊም ያልሆነች ሴት ቤት አለ የዚህችን ሴት ቤት ማፍረስ ግዴታ ሆነ የዚህችን ሴት ቤት ለማፍረስ ሲሉ ምን አደረጓት ሴትየዋን ጠሯትና መስጊድ ለመስራት ጠበበን መስጊዱ እየጠበበ ስለሆነ ልናሰፋው ፈለግን ያንቺ ቤት ደግሞ አስቸገረን ስለዚህ
ልዋጭ ቦታ ይሰጥሽ የምትፈልጊበት ቦታ ልዋጭ ቦታ እንስጥሽ አልቀበልም የምትፈልጊውን ገንዘብ ፈልግ ጠይቂና የምትፈልጊውን ገንዘብ እንስጥሽ በገንዘብ ከፈለግሽ ገንዘብም አልፈልግም ልዋጭም አልፈልግም ቤቴን ብቻ ነው አለች ሴትዮ ብትለመን ብትሸመገል ልትቀበል አልቻለች والله عمرو بن العاص ለአንድ ሴት ቤት ብዬ ወደፊት ለኡማው ችግር የሚሆነውን መስጊድ ጠቦ ከሚቆይ ቤቷን ላፍርስና ስትፈልግ ገንዘብ ስትፈልግ መሬት ይሰጣታል ብለው ሴትዮዋን ሳያስፈቅዱ ቤቷን አፈረሱላት ቤቷን አፍርሰው መስጊዱን ገነቡት እቺ ሴት እንደዛ ቅብጢ ዑመር ጋር ተነስታ የምትሄድበት ቁዋ ኃይል አልነበራትም ሴት ናት ደብዳቤን የላከችው ለአሚር المؤمنين ዑመር بن الخطاب رضي الله عنه يا امير المؤمنين ዑመር بن الخطاب ያንተ አሚል አገልጋይ የሆነው አምር بن العاص ቤቴን አፍርሶ መስጊድ ሰራበት ምን ትለኛለህ ብላ ደብዳቤ ላከችላቸው سيدنا عمر دبداب لاكو من امير المؤمنين عمر بن الخطاب الى عامله في مصر عمرو بن العاص يزيچن مسكين ሴት ቤት አፍርሰህ መስጊድ ገነባ አሁኑ ራስህ ቆመህ መስጊዱን በሷ ቤት በኩል የፈረሰውን መስጊዱን አፍርሰህ ቆመህ ቤቷን ገንባላት አሉ ዑመር رضي الله عنه هي ليست مسلم ያልሆነች ሴት እኮ ናት ግን ሙስሊም አለመሆኗ መብቷ እንዲደፈር ሙስሊም አለመሆኗ እንድትበደል ሙስሊም አለመሆኗ እንድትረገጥ አያደርጋት በምንም አይነት መልኩ አስቡት ምርጫ ተሰጥቷት እኮ ነው ገንዘብ ከፈለግሽ ገንዘብ ቤት ከፈለግሽ ቤት ልዋጭ ከፈለግሽ ልዋጭ ሰጥሽ ተበላ ያንንም ባለመቀበሏ መብቷ ነው በቃ የኛ መስጊድ ይቀራል እንጂ የዚች ሴት መብት ግን አይደፈርም ነው ያሉት ዑመር رضي الله عنه هذا هو الاسلام قارኑ ዛሬ ያለብን ተጨባጭ እናንተ ዋነጻጽሩት ንጹጽሩ እናንተ እንድትወስዱት ነው የኛ የስልጣኔያችን መገለጫ ምን እንደነበር ታሪካችን እስልምና ኡመት መሐመድ ሰለላሁ ዐለይሂ ወሰለም ይሄን ዲን የህይወት መስመር አድርገው በያዙበት ጊዜ ላይ ግን ለዚህ ኡማ ያበረከቱትን አስተዋጽኦ እንድታዩት ነው ይሄን የተፈጠረው በታሪካችን ላይ መቼም ቢሆን ሰዎች በሰውነታቸው የተገሉ ሌላ ዑመር ብን ኸጣብ ያው ዑመር ሲነሳ መቼም እስልምና ውስጥ ሶስት ነገሮች ይታወሳሉ ዑመር ሶስት ነገር ይዘው ኡማውን የመሩ ታላቅ መሪ ናቸው አድል ሸጃዓ ረህማ ፍትህን አስፍነዋል ለሰው ዘር ጀግንነታቸውን አሳይተዋል በዝነት የተሞላ ጀግንነት ለኡማው አስረክበዋል ዑመር ጀግንነታቸው ጋር ምን ነበሩ ያኒ በጣም አዛኝ ነበሩ በጣም አልቃሻ ነበሩ በጣም በካዕ ነበሩ ከማልቀሳቸው ብዛት خطين اسودين كان في وجهه ሁለት ጥቁር መስመሮች ነበሯቸው ከለቅሶ ብዛት እንደ መስመር ሆኖ የወጣ ጥቁር መስመር ነበራቸው ማልቀስ ነው ዑመር ይደነግጣሉ ቃል አላህ ከተባሉ ይቆማሉ የአላህ ቃል ከመጣ ይጨነቃሉ እያንዳንዷን ነገር ለዚህ እኮ ነው ያ በፍትህ የኖረ መሪ አስቡት ዛሬ አይደለም ያንድ ክፍለ ከተማ አስተዳደር ምን እንደሚሰራ ነው ቃልን አይደለም ዑመር ዓለምን እየመሩ 13 ቦታ የተጣፈ ልብስ ለብሰው ማህበረሰብ ውስጥ ሲቆሙ አይገርም ዑመር ሲሞቱ እኮ በዳን የሞቱት 30,000 ዲናር ዳ ነበረባቸው ቤት የገነቡበት አይደለም ህንጻ ያቆሙበት አይደለም ለልጆቻቸው ሀብት ያፈሩበት የተለያየ ንግድ የፈጠሩበት አይደለም ኡመቱ ተቸግሮ ለተቸገሩ ሙስሊሞች ያወጡት የነበረው ገንዘብ በራሳቸው ዳርገው ተቀምጠው ነበር ዑመር رضي الله عنه سيدنا عمر بن الخطاب رضي الله عنه ባንድ ወቅት ጁምዓ ሶላት ላይ ዘግይተው መጡ መስጊድ ሲገቡ ይቅርታ ጠየቁ ሳሚሁን ያሉ ይቅርታ አርጉልኝ የዘገየሁት ጁምዓ ቀን ስለነበረ ንጹህ ልብስ ልልበስ ብዬ ቅያሪ ልብስ ስላልነበረኝ የለበስኩትን ልብስ አጥቤ ልብስ እስኪደርቅ እየጠበቅኩ ነበር አሉ ዑመር رضي الله عنه والله ይላሉ ሰዓድ ብን አቢ ወቃስ ያን የለበሱት ልብስ 13 ቦታ በቆዳና በጨርቅ የተጣፈ ነው ይላሉ رضي الله عنه ልዋጭ ቅያሪ ልብስ አልነበረም ለዚህ እኮ ነበር አንድ ጊዜ መጥቶ አንድ ምስኪን ሰው يا عمر الخير جزيت الجنة أقسل بناتي وأمهن أقسم بالله لتفعلن ألاچو أنت خيرኛ عمر أنت ጥሩ عمر እባክህ ልጄና ሚስቴ የሚለብሱት አጥተዋልና አልብሳቸው በአላህ መላለሁ እንደምታረገው እርግጠኛ ነኝ አላቸው ካላደረኩትስ አሉት ለአምዲየነ ኢላ ቤቴ ወደ ቤቴ እመለሳለሁ አላቸው አንተ ወደ ቤት ከተመለስክስ የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲጠሩ መስመርህን ታገኘዋለህ አላቸው ዑመር አለቀሱ ልብስ የለም ትርፍ ነገር የለም እቤታቸው ቢሄደው ልጆቻቸውን ሁሉ ጠየቁ ማን ነው ትርፍ ልብስ ያለው ብለው ጠየቁ ትርፍ ልብስ ያለው ልጅ ጠፋ ዑመር ቤት ቁም ሳጥን የለም ሻንጣ የለም ትርፍ ልብስ የለም አሚር المؤمنين የዚህ ኡማ መሪ ናቸው አስቡት ኢኽዋን ይሄነው ይዘሄዱ ተመልሰው መጡ ሰውየው የለበሱን ድር ካባውን ለቁና خذها አሉት
እችን ካባው ሰዳት ምናልባት የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲባሉ አላህ ከጀነቶቹ ቢያደርገኝ አሉ ዑመር ረዲየላሁ ዐንሁ አላህ ስራቸው እንደላቸው ነው። ይሄ ከረም አሚር የኡማ መሪ ለዚህ እኮ ነበር ሰይድና አሊ ኢብኑ አቡ ጣሊብ የሷሐባዎቹ የፉርስን ገናኢም የምርኮ ገንዘብ አምጥቶ መስጊድ ላይ ሲያስቀምጡ የትንሿን ጣት ቀለበት መስጊድ ላይ ያገኙት ዑመር ወለው هذه አዱሃ እችን ሰዓት ቀር ይዘዋት መጡ ለማን ተጠቅማለች ብለው እነዚህ ሷሐባዎች እምነታቸው አሉ። ምን ነበር ያላቸው ሷሐባው ረዲየላሁ ዐንሁ ሰይድና አሊ ኢብኑ አቡ ጣሊብ ተዓፈው ያ አሚር አልሙእሚኒን ለው ረተአት ለርታው አሉ። እርሶ ተጠበቁ ተከታዮቹም የርሶ መስመር ያዙ እርሶ ልቅ ቢሆኑ እነዚህ ሰዎች ልቅ ይሆኑ ነበር አላቸው። የርሶ መስተካከል የርሶ የአላህ ፍራቻ ከርሶ ጀርባ ያሉትን ሰዎች ስርዓት እንዲይዙ አደረጋቸው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይህ ሰው ናቸው። በሳቸው ዘመን ካን የተጀወል ዑመር የተሰወል አይተኙም ታውቃላችሁ። ሰይድና ዑመር አቡበከር የሚናገሩት ነገር አለ። እንግዲህ ይህን ትውልድ የሚያስተላልፉለት መልእክት አይደለም ዛሬ እንደዚህ አይነት የፈተና ወቅቶች በሚመጡበት ጊዜ ምን ይሉ ነበር? መታ አናም ይላሉ ሰይድና ዑመር መቼ ልተኛ? ቀን እንዳልተኛ የአላህ የባሮች ሐቅ ይዘኛል፣ ሌሊት እንዳልተኛ የአላህ ሐቅ ይዘኛል። መታ አናም ይሉ ነበር ዑመር ረዲየላሁ ዐንሁ። መቼ እንደሚተኙ ይጨንቃቸዋል። አማና ነው የተሸከሙት፣ ኃላፊነት ነው ያዙት። ለዚህ ነው ሁሉ ጊዜ እናገራለሁ በእስልምና ስልጣን ተሽሪፍ አይደለም፣ የክብር መገለጫ አይደለም። ያኒ ሰዎችን የምታሸባቅቅበት የበታች የምታደርግበት የምታስርበት የምትገርፍበት ሰውን የምታዋርድበት እንደፈለክ የምትጫወትበት አይደለም። ተክሊፍ ነው፣ ተጠያቂነት ነው፣ መስኡልያ ነው፣ አማና ነው፣ አላህ ፊት የምትቆምበት ነው። ሰይድና ዑመር ለዛ ነበር ወይ ሀከ ያ ዑመር ሲባል ወይ የውልህ እያለ የሚመጣላቸውን ሰው እጁን ይስሙ ነበር። አልহামዱሊላህ ከኡመት ሙሐመድ ዑመር ቢሳሳት ቀጥ የሚያደርገው ሰው አላህ ማስገኘቱ እያሉ ይደሰታሉ። ዑመር የሚመልሳቸው ሰው ይፈልጋሉ። አሚር ናቸው፣ የዚህ ኡማ መሪ ናቸው፣ ማህበረሰቡን ይመራሉ። ያ ተጨባጭ ያለ ግን የነበራቸውን ሐያት ይዩት እና ዑመር አንድ ቀን ከተማ ላይ ሲዘዋወሩ አንድ ይሁዲ ሽማግሌ መንገድ ላይ ያገኙት። ወዴት ነው የምትሄደው አንተ ሰው አሉት። والله እኔ የምሄደው ጅዝያ ግብር ለመክፈል ገንዘብ ስለሌለኝ ከሰዎች ምጽዋት ልፈልግ ነው አላቸው። ምጽዋት ጠይቀህ ለኛ ግብር ልትከፍል አሉት። ያው ግብር መክፈል ነን ሙስሊም የሆኑ አካላቶች በእስልምና አገዛዝ ስርዓት ውስጥ ሲቀመጡ ግብር ይከፍላሉ። ግብር የሚከፍሉት ነን ሙስሊም በመሆናቸው ብቻ አይደለም። አንድ ነገር ሊታወቅ ይገባል። ሙስሊሞች ዘካ ዋጅብ አለባቸው። ዘካቸውን ለቤተል ማል ለሙስሊሚን ያስገባሉ። ሙስሊም ያልሆነው ሰው ግን ዘካ ስለማይዋጅብበት ምን ይሰጣል? ጅዝያ ይከፍላል፣ ግብር ይከፍላል። ልክ እንደ ሙስሊሙ የደህንነቱ ማስከበሪያ ያገሪቱ የልማት ሀብታር መዘርጊያ ያ ነው ዘካ ነው። ግብር የለ ምን የለ ጨዋታ የለ ሌላ የለም። ዘካ ይገባል፣ ዘካው ለተቸገሩ ይውላል፣ ያገሪቱ ሚንስ ሆኖ ይቀመጣል። ስለዚህ ጅዝያ ሰይድና ዑመር ደነገጡ። በወጣትነት ያንተን ገንዘብ በልተን ዛሬ በስተርጅና ከሰዎች ለምትነህ የምታመጣውን ገንዘብ እንኳን አንነካም ማለት ዑመር። ይሄ የእስልምና ክብራችን አይፈቅድልንም። ስለዚህ ወደ ቤትህ ተመለስ፣ ካንተ ግብር ማንወስድም። እንደውም ከዛሬ ዕለት ጀምሮ ከቤተል ማል ሙስሊሚን ከሙስሊሞች የገንዘብ ቤት ላንተ ገንዘብ ተወስነውልሃል አሉት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ። ይሁድ ኡዘይር ኢብኑላህ ኡዘይር አላህ ልጅ ነው ብሎ የሚናገር የዱላህ መግሉላ ብሎ የሚናገረው ይሁድ ዑመር ከቤተል ማል ሙስሊሚን ነፈቃ እንዲወጣለት ነበር ያዘዙት። هذا هو الإسلام. نقضوا الأهد والأهود قال كداناቸውን ያጠፉ ነቢያትን የገደሉ ለዛ ይሁድ ከቤተ ልማል المسلمين ዑመር ነፈቃ ያደርጉለታል። አስቡት ኢኽዋን፣ ይሄ አዳላ ይሄ ፍትህ በየትኛው ታሪክ ውስጥ ነው የተስተናገደው? በየትኛው ዘመን ላይ ነው የታየው? በየትኛው ስልጣኔ ውስጥ ነው ያየነው ያለ ነው? ይህን ተጨባጭ ነበር የፈጠሩት። ይህንን ነው ሰዋስያ ወይም የእኩልነት መገለጫ የሰው ልጅን በሰውነቱ እንዲከበር ያደረጉበት ስርዓት የዘረጉት በእነዚህ ወቅቶች ነበሩ ሰይድና ዑመር ኢብኑ ኸጣብ። ሌሎቹም ኹለፋዎች የእሳቸውን ፈለግ ነበር የተከተሉት፣ የእሳቸውን መስመርና ስርዓት ነበር የያዙት። አንዱ የመጀመሪያው ደረጃ በእስልምና ታሪክ ውስጥ የታየው ለሰዎች የተሰጠው ተሚዝል እንሱሪ በዘረኝነትም ሆነ በሌላ እምነት የእኩልነት መገለጫ የነበረውን ስርዓት መዘርጋት ነው የእስልምና ተግባር። ይህን ዘርግቶት አልፏል። ዛሬ ያለውን ተጨባጭ ታዩታላችሁ። ቅድም ያልኳችሁ ማዕቀብ የሚጣለው እስላም ሀገር ላይ ነው። የሚጨፈጨፈው ሙስሊም ነው። ማዘንቡ ዘንብ የለም። እስልምናው ግን ዘንብ ነው። ስም ተሰጥቶ ታፔላ ተለጥፎለት ብዙ ነገር እየተባለ የሚፈለገውን ከፋፍሎ ለመግዛትና ለመምታት ስራው ተግባሩ ይፈጸማል።
ይሄ እስልምና አስተምህሮት የእስልምና መርህ መመሪያም አልነበረም ታሪካችንን ስልጣኔያችንን ይሄን አላሳየንም ሁለተኛ ደረጃ ማህበረሰቡ ላይ የምናየው ነገር እቅትሳት በአንድ ማህበረሰብ ውስጥ ስልጣኔ ሲኖር ችግረኞች ይጠፋሉ ረሃብተኞች ይቀንሳሉ አምን ይሰፍናል መረጋጋት ያድራል ይሄንን ያየነው በታሪካችን አስተምሮናል በነ ሰይድና ዑስማን ኢብኑ አፋን ዘመን ሰይድና ዑስማን ኢብኑ አፋን አንዱ ፈተናኮ የረኻው ብዛት እንደሆነ ይገለጻል ምቾት ነበር በጣም ከሚገባው በላይ ሰው ከችግር ነፃ ያወጣበት ዘመን እኮ ነው የተፈጠረው ሰይድና ዑስማን አሚር በነበሩበት ጊዜ ለዛውም ከገንዘባቸው በይተልማሉን እየደገሙ ዑስማን ረዲየላሁ ዐንሁ ካላቸው ሀብት ካላቸው ኪስላላ የኡማን ገንዘብ እየዘረፉ አይደለም ጄኔቭ ባንክ ያስቀምጡ አይደለም እንደ ዘመናችን የምናያቸው ዛሊም መሪዎች የራሳቸውን ገንዘብ ለኡማው እየደጎሙ የሳቸው ሐያት አላህ ጋር የሚገናኙበት ኢባዳ ሐያት አላቸው የሳቸው ሐያት አላህ ጋር የሚቀራረቡበት የተዋደቀች የተናነሰች ሐያት አላቸው ያቺ አኺራ ህይወታቸው ናቸው ገንዘባቸውን ይሰራሉ ለኡማ ያውሉታል በሰይድና ዑስማን ዘመን እኮ ከ10 አመት በኋላ ያኒ ማር የሚፈልግ ማር ይውሰድ በነፃ ቅቤ የሚፈልግ ቅቤ ይውሰድ እየተባለ በአደባባይ ይዞር ነበር ያኒ እንግዲህ ሌላው ነገር ቢሟላ ነው ትርፍና ቅቤና ማር ትርፍ ነገር ነው አይደለም እንዴ በጣም የሞላው ሰው የሚጠቀመው ነገር ነው ለዘይት አይደለም ማርና ቅቤ የፈለገ hayya ala al-asl hayya ala al-saman እየተባለ እየተዞረ ይታደል ነበር በነፃ ለሚፈልግ ሰው ተቸግሮ ተርቦ ፍጹም አይታሰብ ኢራኻ በሰይድና ዑስማን ኢብኑ አፋን ዘመን የተስተናገደ ነው ከዛ ወረድ ብለን ስንመጣ በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተስተዋለው ነገር ነው ያለ ዑመር ኢብኑ አብዱል አዚዝ ኸሊፈት አልኻሚስ ተብለው የሚታወቁት ታላቅ መሪ እንግዲህ ዑመር ኢብኑ አብዱል አዚዝ በእስልምና ታሪክ ውስጥ ትልቅ ነገርን ያስተካከሉ የሰው ልጆችን ህይወት መረጋጋት ከፈጠሩ ታላላቅ መሪዎች ናቸው 30 ወራቶች ነው በአሚርነት የኖሩት 2 አመት ከ6 ወር ነው በአስተዳደርና በገዥነት የተቀመጡት በዛች 2 አመት ከ6 ወር ውስጥ ግን ማህበረሰቡን ከችግር ነፃ አወጡት ይዘው የተነሱት ነገር አለ ዑመር ኢብኑ አብዱል አዚዝ ከጎናቸው አንድ ሰው ነበራቸው የሚያግዛቸው ለዚህ ለኸይር አቅጣጫ የሚሰጣቸው ያም ልጃቸው ነበር እኛ የመሪዎች ልጅ ታውቃላችሁ ዛሬ አመራር ላይ ሆነ የተቀመጡት ሰዎች ልጆቻቸው አይደለም ዘመድ አዝማዶቻቸው እንደሚሰሩ ይታወቃል በዘር ምን እንደሚሰራ ይታወቃል ሰይድና ዑመር ኢብኑ አብዱል አዚዝ አሚርነትን ሲሸከሙ ኃላፊነት ላይ ሲወጡ ቅድም እንዳልኳችሁ ነው በእስልምና ስልጣን የመጠየቂያ መገለጫ እንጂ የክብር መገለጫ አይደለምና አራት በምድር ላይ አሉ የተባሉትን ታላላቅ ዓሊሞች ጠሩና እብቱሊቱ ቢበላን عظيم አሽሩኒ ነው ያሉት ትልቅ በላ ወርዶብኛልና ከዚህ በላ ነፃ የምወጣበትን መንገድ አቅጣጫ ስጡኝ ያሉ ዑለማዎቹን ሰብስበው ገና ስልጣን ላይ ሲወጡ ነው ለዚህ ነው ዑለማዎቻችን ይናገሩ መሪዎቹ ዛሬም ከትናንትም ያሉት በታሪክ ላይ የሚታወቁት መሪዎች ስልጣንን እንደ ክብር ሲቆጥሩት ዑመር ኢብኑ አብዱል አዚዝ ግን እንደ በላ ነበር የቆጠሩት ረዲየላሁ ዐንሁ ኃላፊነት ነው ያምናሉ ዑለማዎቹ መተው መስጠት ያለባቸው ምክር ለሰይድና ዑመር ሰጧቸው መስጠት ያለባቸውን አቅጣጫ ለሰይድና ዑመር ኢብኑ አብዱል አዚዝ አሳዩዋቸው ዑመር ኢብኑ አብዱል አዚዝ መርሐባ ብለው የዑለማዎቹን ነሲሃ ተቀብለው ሰው ጋር ሙባይዓ ተጋብተው ወደ ቤታቸው ሊመለሱ ሲሉ አንድ ነገር ጠየቁ ዑለማዎቹ እና ሐጃጅ ኢብኑ ዩሱፍና ወአምሳሊ እሱን የመሳሰሉት የበኒ ኡመያ ኡመራዎች አላግባብ በሰዎች ከዙልም የሰበሰቡት ገንዘብ በይተልማል ሙስሊሚን ላይ ይገኛል በዚህ ገንዘብ ነው ይጠይቃለሁ ብለው ሲጠይቋቸው አንተ ምን ያሻርካል ወንጀሉን የፈጸመው ሐጃጅና መሰሎቹ አንተና ይመለከትህም በይተልማል ላይ ያለ ገንዘብ ነው ለሙስሊሙ አውለው አሏቸው ዑለማዎቹ ማለት ነው ልጃቸው አብዱላህ ግን በዑለማዎቹ መልስ አልተደሰተም والله يا ابي ما انصفك هؤلاء العلماء እዚች ቦታ ላይ እነዚህ ዑለማዎች እውነት አልነገሩህም አለው እንዴት ልጄ ሲለው والله يا ابي لا تشارك بما ظلمه الحجاج حجاج በሰራው ዙልም እጅህን አታስገባ حجاج በፈጸመው ወንጀል እጅህን አትክተታት حجاج በዙልም የሰበሰበው ገንዘብ ላይ እጅህን አስገብተህ ዱንያ አፈራህን አታበላሽ ወቅ አባቴ ትናንት ግለሰብ ነበርክ ዛሬ አሚር ሆነሃል ያንተ ወንጀል የቤተሰቦች መጥፊያ ምክንያት ይሆናል ባንተ ወንጀል እንዳታጠፋን ይሄን حجاج በዙልም የሰበሰበውን ገንዘብ ለባለ ሐቆች መልስ አላቸው ልጅ አባቱ 18 አመት እድሜ ያለው ወጣት ፈክሩ يا اخوان ደነገጡ ዑመር ኢብኑ አብዱል አዚዝ እውነቱን የተናገርከው አንተ ነህ ወደ አንተ አቋም ተመልሻለሁ ገንዘቡን ከሰዓት በኋላ
ለሰዎቹ ተጣርቻ ደርሳለሁ ሲሏቸው እንዴ ከሰዓት ለምን ትጠብቃለህ ሲል እንዳየሁ ሙሉ ቀን ሰው ጋር ዋልኩኝ ደክሞኛል ለረፋሉት እንዳረፍክ መለከል ሞት መጥቶ ወደ አኺራ ቢወስድህ አላህ ፊት ምንድነው መልሰህ አላቸው ማን ነው ዋስትና የሚሰጥህ ስለዚህ ምን ላድርግ አገልጋዮች አሉ አይደል አገልጋዮችህን እዘዝና ሐጃጅ በዙልም ገንዘቡን የነጠቀው ሰው ካለ መጥቶ ከቤተል ባለ ሙስሊሚን ይወሰድ ብለህ አዘዝ አሉት ልጃቸው ያላቸውን ተግባር ፈጸሙ ዑመር ኢብኑ አብዱል አዚዝ አሚሎቻቸውን አዘው በዙልም ገንዘብ የተነጠቀ ሰው ካለ ወደ ቤተል ማል ሙስሊሚን ይምጣሉ እስከ ዙሁር ድረስ ለሰዎች ገንዘባቸውን አከፋፍለው ጨረሱ ያን ሲጨርሱ ልጃቸውን አሁንስ ምን ቀረ ሲሉት ከዚህ በኋላ ሙት እንሽእት ያ አቢ አላቸው እንደፈለኩ ነው ብትሞት አይመለከተኝም አላቸው አላህ ፊት አትጠየቅ ቤተሰቦችህንም ነፃ አውጥተሃል ልጅ አባቱ አማና ነው ተጠያቂነት ነው ለዚህ ነበር ዑመር ኢብኑ አብዱል አዚዝ ልጃቸው ቀድሞ ነበር የሞተው የ21 ዓመት ልጅ ይያለ ለሐድ ውስጥ ሲያስገቡት በዱንያ ላይ አቋም እንዲኖረኝ ያደረገኝ ልጅን አላህ ወሰደብኝ ማን ይሁን አቋም የሚያስይዘኝ ይያሉ ያለቅሱ ነበር አላህ ስራቸው እንደላቸው ነው ዑለማዎች ለዚህ ነው የታሪክ ምሁራኖች والله لولا كان عبد الله عمر بن عبد العزيز ما وصل به عمر بن عبد العزيز ይላሉ عبد الله بن عمر بن العزيز የዚህ አይነት ልጅ ባልነበር ዑመር ኢብኑ አብዱል አዚዝ እዚህ ደረሰበት ደረጃ ይደርስም ነበር ይላሉ አባቱን አላህን ፍራያ ላይ የሚያስተካክል ወጣት ይሄን አላህን ፈርተው የመሰረቱት ሥርዓት ነው ስለዚህ ምን ነበር ያደረጉት ጥማን ሰዎች መረጋጋት አለባቸው የመጀመሪያ ተግባራቸው ለትዳር አጋር ትሆነኛለች ብለው የመረጧት ለአኺራ ታግዘኛለች ብለው ያሰቧት ታላቅ ሚስት አለቻቸው የኸሊፋውና ያጎታቸው ልጅ ፋጡማ ቢንት አብዱል መሊክ ብን መርዋን ፋጡማ ሷሊህ ሴት እንደሆነች አምነው ለዲን ትረዳኛለች ብለው ነው መርጠው ያገቧት መጀመሪያ ልክ ኸሊፋነቱ ሲመጣ ጠሯት ምርጫ ሰጧት እኔ ጋር መኖር ትፈልጊያለሽ ወይስ ከኔ ጋር መለያየት አሏት ካንተ ጋር መኖር እኔ ጋር ለመኖር አንድ ሸርጥ አለው አሏት አንቺ በእጅሽ ያሽው ጌጥ ሀብትና ንብረት ወርቅና ጌጣጌጥሽ አባትሽ ያደረገልሽ ነው አይደለም አሏት አዎ አባትሽ የግል ሀብት አልነበረውም የሙስሊሞችን ሀብት ነበር ላንቺና ለልጆቹ ሲያውል የነበረው ስለዚህ እኔ ጋር ለመኖር ከፈለግሽ እጅሽ ላይ ያለውን ጌጥና ሀብትና ንብረት ወደ ቤተል ማል ሙስሊሚን ትመልሻለሽ አላት ወይ ደግሞ ጌጤን መርጣለሁ ካልሽ ወሰላሙ አለይኩም እኔና አንቺ ዛሬ መለያያችን ይሆናል አላት እስከዛሬ ስልጣኑ ብቻ አልነበረም አሁን ግን የኡማውን አማና ተሸክሚያለሁና ይሄን የኡማ ገንዘብ ይዘሽ እኔ ጋር መኖር አትችይም አላት ያቺ ሷሊህና አላህን የምትፈራ የነበረች ሴት ዑመር አለችው አንተ ወደድከውን አኺራን የጠላው ይመስልሃል ሁሉንም ጌጤን ቤተል ማል ሙስሊሚን ይገባል ድህነትንና አኺራን መርጫ አንተ ጋር ኖራለሁ አለችው ረዲየላሁ ዐን ፈክሩ ኢኽዋን ሴት የመሊክ ልጅ የኸሊፋ ልጅ የነበረች ሴት አሁንም የንጉስ ሚስት ሆና ወርቅ ጌጥ ሳይኖራት ጌጧን ሴት ልጅ ከጌጥ በላይ ምን አላት የምትጠይቀው ከሆነ ነገር ሲፈጠር ጌጥ ነው አይደለም ጌጧን ቤተል ማል ሙስሊሚን አስገባች የነበሩበትን ቤተ መንግስት ለቀው የተሸነቋቆረ ቤት ውስጥ ነው የገቡት ዑመር ኢብኑ አብዱል አዚዝ ያንን የተሸቋቆረ ቤት እንኳን የሚደፍኑበት በራጊ የሚከፍሉት ገንዘብ ስላልነበረ ፋጡማ ቢንት አብዱል መሊክ ብን መርዋን ጭቃታ ቦካለች ዑመር ኢብኑ አብዱል አዚዝ ቤታቸውን ይመርጋሉ አላህ ስራቸው እንደላቸውና ኸሊፈቱል ኻሚስ አሚር አልሙእሚኒን ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ በሳቸው ዘመን ረኻኡ ምቾቱ ከፍተኛ ነበር እንደምታውቁት በአድል ቀበሮና ፍየል እኮ አንድ ላይ ኖሮ የተባለበት ዘመን ነው አድል ይሄን ነው የሚሰራው ዛሬ ሰውና ሰው እየተበላላ ነው አይደለም እንስሳው ፍትህ ግን ይሄን ያሰፍናል ለዚህ እኮ ነው ይባላል ከገጠር ነው የወጣው እረኛ ምንድነው ነገሩ ምን ተፈጥሯል ቀበሮ ተኩላ ፍየልን መተናኮል አቁሟል ምን የተፈጠረ ነገር አለ ብሎ ጠይቋል ይባላል እኮ ፍትሃይ መሪ መጥቷል የተባለው አላህን የሚፈራ አሚር መጥቷል ለዚህ ነው ዑመር ኢብኑ አብዱል አዚዝ አገልጋያቸው ሩም ላይ ያለው አሚራቸው የሩም መጠበቂያ ግንብ ፈረሰና የማድስበትና የማስተካክልበት ገንዘብ ይላኩልኝ ሲላቸው እህሲንሁ ቢልዓድል ነበር ያሉት በፍትህ ጠራው እንጂ አጥራ እንትና ይጠብቅህ ነበር ያሉት ረዲየላሁ ዐንሁ يعني እህሲንሁ ቢልዓድል መጠበቅ ከፈለክ በፍትህ ጠራው አጥር ሰዎችን ጠብቆ ማያቅም አይጠብቅም መሳሪያ ይጠብቅ ስልጣን አይጠብቅ ጄሽ አይጠብቅ አላህ ሲጥለው ተመልከቱት ሙባረክን يعني قذافين هؤلاء እንደዚህ አይነት ሰዎች እንደው ዛሬ እንደዚህ ይሆናሉ ብሎ የሚያስብ ሰው እንደው አቅል ነበር لا والله يا الله ሱና አላህ ይታገሳል ነገሩ ካቅም በላይ ሲበዛ ግን ዙልሙ ድንበር ሲያልፍ ግን የተደخل بنفسه የሰዎች ሙከራ حتى استيأس الرسل መልእክተኞቹ ሲደክሙ ተስፋ በሚቆርጡበት ደረጃ ላይ ሲደርሱ አላህ ራሱ ይገባና ጉዳዩን ያስተካክላል ይሄን ያየነው አላህ Subhanahu Wa Ta'ala ይሰራው
ይሄው ነው ዙልሙ እየጨመረ በመጣ ቁጥር መፍትሄዎች እየበዙ ይመጣሉ ለምን ኢነ መዐል ኡስሪ ዩስራ ነው መፍትሄ ያለው ከችግሩ ጋር ነው ችግር ሲመጣ እንጨነቃለን ፈተና ሲመጣ እንረበሻለን ነገር ግን ወላሂ እርግጠኞቹ ነው ፈተናው እየጨመረ በመጣ ቁጥር መፍትሄው እየመጣ መሆኑ ነው ወቁት አላህ መፍትሄ ሊያመጣ ሲፈልግ ነው ኡስሩ ጋር ነው ዩስሩ ያለው ፈተናው ጋር ነው መፍትሄው ያለው ለዚህ ነው እኮ ኢማም ሻፊዒ ረህመቱላህ ዐለይሂ አንድ ሙእሚን ቢመቸው ነው የሚሻለው ቢፈተን ሲሏቸው ላ ይመከን ሐታ ይብተላ ነው ያሉት ሰው ሳይፈተን ምቾት የለም አሉ ረህመቱላህ ዐለይሂ ይፈተናል ከፈተና በኋላ ነው መደላደል የሚገኘው አምኑ ረኻኡ የሚመጣው ከትግል ከስቃይ ከፈተና ከእንግልት ከስር በኋላ ዘሎ የሚገኝ ነገር የለም ለዛውም አኺራ ለዛውም ጀነት ዋጋ ይፈልጋል የሚደርሰው ነገር የመፍትሄ በር እንደሆነ እመኑት የሚመጡት ነገሮች የምናያቸው ነገሮች ሁሉ ይዘን ዑመር ኢብኑ አብዱል አዚዝ አሚር በነበሩበት ዘመን የነበረው ረኻ ምቾት ቀላል አልነበረም ኢኮኖሚካሊ ፓወሩ በጣም የሙእሚኖች የተነከረበት ነበር የባህሬን የዘካ ገንዘብ ተሰብስቦ መጣ ይባላል የዘካ ገንዘብ ለማን እንደሚውል ታውቃላችሁ ዑመር ለችግረኛ ሙስሊሞች ይሰጥ ብለው ሲያሱ ችግረኛ ሙስሊም የለም ተባሉ እዳ ያለበት ሙስሊም ካለ ክፈሉ ቢባሉ እዳ ያለበት ሙስሊም የለም ተባሉ ምን ያድርጉት ገንዘቡ እዳ ያለባቸው ይሁዲና ነሷራዎች ክርስቲያኖች ክፈሉላቸው አሉ ዑመር ኢብኑ አብዱል አዚዝ እነሱም ውስናቸው ተከፈለላቸው ገንዘቡ አልተነካም አሏቸው እንግዲያውስ አሁንም ምን አሉ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ያላገቡ ወጣት ካሉ ትዳር የሚፈልጉ ዳሯቸው አሉ ያላገቡት ወጣቱ ውስናቸው እነሱንም ዳርናቸው ገንዘቡ አልተነካም አሏቸው የሙስሊሞችን ጦር ከመቼውም በተሻለ መልኩ በዘመናዊ መሳሪያ አዘጋጁት ሲሉ የሙስሊሞች ጦር ከመቼውም ጊዜ በላይ የተዘጋጀ ነው ምንም የሚፈልገው የለም አሏቸው ታዲያ ምን ይደረግ ገንዘቡ አሉ ገና ይመጣል ሌላውም ገንዘብ ምን ሊደረግ ነው ተቀምጦ እንግዳውስ ምን አድርጉት አሉ ዑመር ኢብኑ አብዱል አዚዝ ይሄንን ገንዘብ የተለያየ እህል ዘርግዙና በየተራራው ላይ በትኑት ከሙስሊሞች ርዝቅ አዋፋት ይመገቡት አሉ ረዲየላሁ ዐንሁ ሰው አይደለም ዛሬ ስንዴን ዋጋ ከፍ ለማድረግ ባህር ላይ ስንዴ ይወረወራል ባህር ላይ ስንዴ ይጣላል ዓለም በረሃብ ያለቀ ሰው በችግር እየሞተ ባለበት ተጨባጭ ውስጥ አንዱ በሚሊዮኖች የሚቆጠር ኬክ ልደቱን ያከብራል እዚህ ሰው እየሞተ ይገኛል ይሄ ነው ዛሬ ያለው ይሄን ነው ስልጣኔ የሚሉን ይሄን ነው ረኻ የሚሉን ይሄ ነው የስልጣኔ መገለጫ አንደኛው ክፍለ ዘመን ስልጣኔው ደርሷል ተብሎ የሚታወጅልን አንጻጽሩት እናንተ ይሄ የሙስሊሞች ታሪክ ነው አይደለም ሰው እንስሳ በኒ ኡመዮች እስልምናን ዓለም በሚያስተዳድሩበት ዘመን ምን እንደሰሩ ታውቃላችሁ ዛሬ ሶሪያ ላይ ደማስቆ ላይ የሚገኘው ትልቅ ስታዲየም የተሰራው ለኳስ መጫወቻ ተብሎ አልነበረም በበኒ ኡመያዎች ዘመን የተሰራው ሰው እንስሳዎቹ ከብት ፈረስ በቅሎ አህያ ይገለገልባቸውና ሲያረጁበት ይጥላቸዋል ምን አደረጉ በኒ ኡመያዎቹ ኹለፋዎቹ እነዚህን ከብቶች የሰው ልጅን ኻድመው አገልግለው እድሜያቸው ሲገፋና ሲደክሙ ሲታመሙ እየተጣሉ አላህ ፊት ሊያስጠይቁን ነው ማከማቻና አዘጋጅላቸውና እስኪሞቱ ድረስ ሳይራቡ ሳይጠሙ ሳይቸገሩ እንዲበሉ እናደርጋቸው ተብሎ ነው የተዘጋጀው ስታዲየም ከብቱ የደከመበት አደጋ ላይ የወደቀበት ያረጀበት የታመመበት እንዳይጥል ያምጣና ማሳረፍ ያለን እናሳረፍለታለን እስኪሞቱ ድረስ ሳይቸገሩ ከብቶቹ ያልፋሉ ከብት አህያ አስቡት ያ ኢኽዋን እስከምን ደረጃ ድረስ እንደደረሰ እስከምን ደረጃ ድረስ እንደሄደ ሰው አይደለም እኮ እንስሳ የነበረውን መብትና ክብር ይዩት ይሄ ነው እስልምና ዛሬ ለአህያ ክብር ተሰጥቷል ስለ አህያ መብት የሚጨነቅ ትውልድ ተፈጥሯል የሙስሊሞች ደም ግን የማያስጨንቀው ትውልድ ነው ይሄን ስለ አህያ የሚያስበው የህፃናት ደም የማያስጨንቀው ምክንያቱም የውሸት ነው ምላስ ላይ ያለ ውስጥ ላይ ያልገባ የማስመሰያ ቃል ነው ያለው ሰብአዊ መብት ይባላል كذب افتراء የሁሉም መብት ይከበራል የሙስሊም መብት ግን አይከበርም ስለዚህ ነው የምናየው ይሄንን ነው ያረጋጋው ልክ ሰዎችን ኢኮኖሚካሊ ፓወር ስልጣን ይሄን ነው የሚፈጥረው በሰይድና ሰላሐዲን አዩቢ አላህ ስራቸው እንደላቸውና ሰላሐዲን አዩቢ ባስተዳደሩበት ስርዓት ዘመን ደማስቆ ላይ ምን ነበር ትልቅ ሚዚያብ ትልቅ ታንከር መሃል ከተማው ላይ ተተክሎ ይገኝ ነበር ታንከሩ ምንድነው የሚሞላበት አንድ ቀን ውሃና ማር ይበጠበጥና ይሞላበታል አንድ ቀን ወተት ይቀዳበታል ወተት የምትፈልግ እናት ለልጇ ለቤተሰቦቿ ወተት እየቀዳች በነጻ ትወስዳለች ማር የሚፈልግ ማር ይቀዳለታል ማር ይወስዳል አስፋልት ላይ አደባባይ ላይ ኢኽዋን አስቡት ይሄ በነዛ ሰዎች ዘመን የተፈጸመ ተግባር ነው ምንድነው ያደረጉት ሰውን ለሆድ ሰው እንዴት ይጨነቃል
ለሚበላው ነገር ሰው እንዴት ያስባል ኡመት መሐመድ ይያለ ይሄ እኮ ነው አስተሳሰቡ የነበረው ለሌሎች የኖሩ ትውልዶች ነው ያለፉት እዚህ ደረጃ ድረስ ነበር የደረሰው የኛ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ስልጣኔ ወይም የደረሱበት ሲቪላይዜሽን ዛሬ እነሱ እንደሚያስቡት እንደሚሉት አልነበረም እስልምና ይሄ የኋላ አስተሳሰብን ኋላ ቀር አመለካከትን ይዞ የሄደ ዲን አይደለም ለሰዎች ያሰፈነው ለምድር ያበረከተው ሁሉ ጊዜ ምድር እስልምና በታወሰ ቁጥር ምድር ትናፍቃለች ዱንያ ትናፍቃለች ይሄንን ኸይራት በየትኛውም ታሪክ አልተስተናገደም ኢላ قاد الامم هؤلاء الخيره الناس እነዛ ምርጥ ትውልዶች እነዛ እስላምን መንሐጅ الحياه አድርገው ያለፉ ሰዎች እስልምናን ይዘው በመሩበት ጊዜ ቢሆን እንጂ ሌላው ዛሬ ከምናያቸው ተጨባጭ ላይ የሚስተናገደው የሚታየው ይሄ መረጋጋት መጥፋት ማለት ምንድነው ይሄ ጦርነት يعني قتال القيت ዓለም ላይ የምታዩት ነው አይደለም የውምየን እጅን ጨፍነህ አይንህን ስትከፍት የሆነ ደም ነው የምታየው ሚዲያ ላይ ገብተህ የሆነ ነገር ስትመለከት የሆነ ህፃን ደም ነው የምትመለከተው የውምየን يعني ይፈሳል ይሄ ሰው ተጠውር አገኘው ብሎ ስልጣኔ ላይ ደረስኩ ብሎ ትልቅ ደረጃ ላይ ተሸጋገርኩ ብሎ የሚሰራው ነገር ግን ይሄንን ነው እልቂትም ነው ደም ፍሰት ነው ይሄንን ነው አንዱ ስልጣኔ የሚያረጋጋው ሰይድና አቡበከር ስዲቅ خليفة المسلمين تدرجوا سيشومو طورون ودا 11 አቅጣጫ ሲያዙት لا تقتلوا شيخا لا تقتلوا امرأة لا تهدموا كنيسة لا اتركوا رهبانيين سبحان الله طور ህፃናት እንዳትገድሉ ሴት እንዳትገሉ ቤተክርስቲያን እንዳታፈርሱ ለምነታቸው ራሳቸውን ያገለሉ ባህታያኖችን እንዳትነኩ የደረሰ ዛፍ እንዳትቆርጡ ለምግብ ካልሆነ በስተቀር እንስሳዎችን እንዳታርዱ አላግባብ ደም እንዳታፈሱ ከዛስ የመጨረሻው ጠላቶቻችሁን ደግሞ ለሊት እንዳትወሯቸው ይላሉ ለምን ያ አሚር አልሙእሚኒን ያ ኸሊፈት ረሱላህ ለጦርነት ብቁ ያልሆኑ ህፃናትና ሴቶች እንዳይደነግጡ ይላሉ ሱብሃንአላህ ጠላት እንዳይደነግጥ ያ ኢኽዋን F16 ለአንድ ግለሰብ እየተለቀቀ እኮ ነው ያለው إلى هذا الحد وصل هؤلاء نزيل سلطاني مقلجة سلطاني مثالي بلا የሚያስቡት አካላቶች የሚወስዱትን እርምጃ ተመልከቱት ለአንድ ግለሰብ ماذا يجري في غزة يعني ይሄንና ያንን ታሪክ አስቡት ጠላት እንዳይደነግጥ ሴትና ህፃናት እንዳይደነግጡ እኮ ነው ዛፍ ለዛፍ የሚጨነቅ ዲን ነው አይደለም ለሰው ህይወት ለዚህ እኮ ነው ሁሉ ጊዜ ታሪክ ሲነሳ እስልምና በሰይፍ የተስፋፋ ዲን ነው ይባላል ነብዩ ሰለላሁ ዐለይሂ ወሰለም 23 አመት ሪሳላቸው ላይ ባደረጓቸው 27 ገዝዋዎች የተገደለው ከሙስሊምም ከከሃዲውም የሞተው ቁጥር 750 ይሞላል በ23 አመት ሪሳላ በ27 ጦርነት 750 ሰው አይሞላም ለዛውም 300 ሙስሊም ነው 400 ምናምኑ ካፊር ነው 27 ነብዩ በተሳተፉበት ጦርነት ላይ በ5 አመት ኢራቅ ላይ ያለቀውን ህዝብ ታውቃላችሁ يعني በዚች ነፈሉጃን በመሰሉ ከተማዎች ላይ ዋይት ፎስፈረስ እየተለቀቀ እስካሁን ድረስ የሚወለዱ ህፃናቶች ምን እንደሆኑ ታውቃላችሁ ممنوع الدولي بعالم የተከለከሉ መሳሪያዎችን የስልጣኔ መገለጫን ለሰው ልጅ ሰላምን ለናሰፍነን የሚሉ ግሩፖች ሂደው ህፃናት ላይ ዋይት ፎስፈረስ ለቀው ምንድነው የደረሰው يعني ታሪክ ምስክር ያወጣ ግን ዛፍ እንዳይገደል ህፃናት እንዳይደነግጥ የሚያዝ ዲን ነው ይሄ ነው اخلاق الجيش በስነ ምግባር የተሞላ ወታደር ያለበት የወታደር ባህሪ ምንድነው አገር ማጥፋት እኮ ነው አይደለም ان الملوك اذ دخلوا قريه افسدوها وجعلوا عزه اهلها اذله وكذلك يفعلون ይሄ ነው የወታደር ባህሪ አንድ ከተማ ከገቡ ከጥቅም ውጭ ያወጡታል ሴቱ ይደፈራል ኢራቅ ላይ ስንቱ ጉድ አለፈ ህፃናቱ ምኑ ከተማ ይሄ ወታደር ባህሪ ሙስሊሞች ግን አገር በወረሩበት የሰው ሀገር ባያዙበት ወቅት ላይ የዚህ አይነት ተግባር ይፈጽማሉ አበደን መቼም ጊዜ ተከስቶም ታይቶም ማይታወቅ አኽላቅ በስነ ምግባር የተሞላ ወታደር የተስተዋለው በእስልምና ታሪክ ውስጥ ብቻ ነው
እስላም የቀረጸው መድረሰት ረሱላህ የነብዩ ትምህርት ቤት ያወጣቸው ትውልዶች ብቻ ይዘው የያዙት አቋም ነው። ሰይድና ኻሊድ ኢብኑ ወሊድ ሂምስን ሲከፍቱ ሶሪያ ላይ ሩሞችን አስወጥተው ነበር የገቡት። ሩሞቹን አስወጡ። ኻሊድ ቦታው ላይ ተቀመጡ። ልክ እዛ ገቡ። ወዲያውኑ ምን አደረጉ? አገሪቱን ማረጋጋት ነበረባቸው። ሁሉንም ማስተካከሉ። ነን ሙስሊም የሆኑ አካላቶችን ጅዝያ ተቀበሉ። ከተወሰነ ጊዜ በኋላ ካፍሮቹ ወይም ሩሞቹ ኃይላቸውን አጠናክረው ቅዋ ሰብስበው ከተማዋን ሊወሩ መጡ። የዚህ ጊዜ ሰይድና ኻሊድ ሳይውት ሩሞች ከፍተኛ ጦር ነው ይዘው የመጡት። ምናልባት የኻሊድ ኃይልና የያዙት ጦር ካለው ጦር ጋር የሚመዛዘን ስላልነበር ማፈግፈግ ስትራቴጂ ነበር። ከተማዋን ለቀው ወጥተው ኃይላቸውን አጠናክረው እርምጃ ለመውሰድ አሰቡ። ያን ነገር ለማድረግ ሲያስቡ ግን ምንድን ነበር ያደረጉት? ሰይድና ኻሊድ ህዝቡን ሰበሰቡና ነን ሙስሊም የሆኑትን አካላቶች ከእስልምና እምነት ውጭ ያሉትን ጂዚያ የከፈሉትን ሰዎች የከፈላችሁትን ጂዚያ ተቀበሉ አሏቸው። እንዴ ለምንድን ነው ከወሰድክ በኋላ ለምን ትመልስልናለህ አሏቸው። እኛ ገንዘባችሁን የወሰድነው የእናንተን ደህንነት እናስጠብቃለን ብለን ነው። አሁን ከተማውን ለቀን ስለምንወጣ የእናንተን ደህንነት ማስከበር ስለማንችል የእናንተን ገንዘብ አግባብ መብላት የለብንም አሏቸው። ይሄ ነው እምነታችሁ የሚያዘው። ይሄ እምነትማ የሚገባን እምነት ነው። ከእርስዎ ጋር ሸሃዳ ሰጥተናል፣ ከእርስዎ ጋር ቁመና አገሩን እንመልሳለን አሏቸው። ሰው እስልምናን ተቀብሎ ያ ከሃዲ ሁሉ እምነቱን ይዞ የመጣውን ጠላት አብረው ተከላከሉት። አላህ ስራቸውን ይወድላቸው። አኽላቅ ያኒ አበቃ እንኳን አይደለም ጅዝያ የከፈሉትን ያለ ንብረት ዘርፎ ሀብት ንብረት ወርሶ የሚወሰድ እርምጃ ነው። ጠላት እኮ ነው። ግን አይደለም እስልምና ያስተማራቸው ይሄን አይደለም ስልጣኔው። ይሄ አይደለም መልእክቱ። ሪሳላው ይዘውት የመጡበት ሪሳላ ረህማን ነው ሊያሰፍነው የመጡት። ለሰው መረጋጋትን ሊፈጥሩ ነው የመጡት እንጂ በሰው ሐያት ውስጥ ፈውዳን ለመምጣት አይደለም የመጡት። በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተከሰተ ሌላ ነገር አለ። የዑመር ኢብኑ አብዱል አዚዝ ወታደሮች ሰመርቀንድ የምትባለው ቦታ ሩሲያ አካባቢ ሄደው ይከፍታሉ። ሰመርቀንድ ሲከፍቱ የጂሃድን ህግ ሳያሟሉ ሳይከተሉ ነው። የጂሃድ ህግ 3 መሰረታዊ ነገሮችን ተከትሎ ነው የሚሄደው አይደል? መጀመሪያ ሰዎቹ እስልምና እንዲቀበሉ ይጠይቃሉ። ከጦርነቱ በፊት ከተቀበሉ አህለ ወሰህለን፣ የሚቀበለው ይቀበላል። ካልተቀበሉስ እስልምናን ሳይቀበሉ በእስልምና አስተዳደርና ስርዓት ውስጥ እምነቱን ያኒ ጅዝያ እየከፈሉ ሊኖሩ ሁለተኛው ስምምነት ነው። ይሄንን ሁለቱን ከከለከሉ ግን ሪሳላው መድረስ ስላለበት መልእክቱ ለማህበረሰቡ ደርሶ የሚቀበለው ተቀብሎ የማይቀበለው ረፍት አድርጎ በስርዓት መኖር ስላለበት ኃይል ተጠቅመው ጦርነት ያውጃሉ። እነዚህ ጦር ግን ሰመርቀንድ ላይ ሲገቡ ይህንን እስሉብ ሳይከተሉ 3ኛው ደረጃ ላይ ደረሱ። ሰዎችንም እስልምና እንዲሰልሙ ሳይጠይቋቸው ጅዝያ የሚከፍሉ እንደሆኑ ጥያቄ ሳይቀርብላቸው ወታደራዊ ኃይልን ብቻ ተጠቅመው ከተማዋን ተቆጣጠሯት። እዛ ውስጥ ያለው የዛች ሰመርቀንድ የነበረው ጳጳስ ቄስ የሙስሊሞችን የጂሃድ ህግ ያውቃሉና እድሉ ሳይሰጠን እንድንሰልም ሳንጠየቅ ጅዝያን ከፍላለን ተብለን ታንጠየቅ 3ኛውን አማራጭ ወስደው በኃይል ተጠቅመውብናል። ለአሚራቸው ደብዳቤ ልካለሁ አሉና ለዑመር ኢብኑ አብዱል አዚዝ ከሰመርቀንድ ደብዳቤ ላኩለት። ያንተ ወታደሮች መብታችን ሳይከበር የጂሃድን እድል ሳይሰጡን እስልምና እንደምንቀበል ሳንጠየቅ በእምነታችን ጸንተን ግብርን ከፈለን የሚለው ሳንጠየቅ 3ኛውን አማራጭ ተጠቅመው ወረውናል አሏቸው። ደብዳቤው ለዑመር ኢብኑ አብዱል አዚዝ መልእክተኛ ይዞላቸው መጣ። መልእክተኛው መዲና ላይ ሲመጣ መዲና ሲገባ መስጊድ ተመለከተ። ቤተ መንግስቱ ይሆናል አለና ወደዛ ሲሄድ ሰው ይገባል ይወጣል። ይሄ ነው ቤተ መንግስቱ ሲላቸው ወራ አይደለም። ምንድነው ታዲያ ይሄ መስጊድ? መስጊድ ማታቅ ምን ያላቅ ምንድነው ዲን ሰመርቀንድ? የሰመርቀንድ ሰዎች ዲን ያለኝ ይላቸዋል። ስለ እስልምና ሲነግሩት ልቡ ይሳባል። እስልምና ሸሃዳ ይሰጣል ሰውየው እዛው ላይ። ታዲያ ፕሬዝዳንቱን የት ነው ማገኛቸው? አሚራል ሙእሚን ማለት ነው። አዎ ቤታቸው በዚች ጀርባ ስትሄድ ታገኘዋለህ። እዛች አንዲት የጭቃ ቤት አለች አሉት። መርሐባ ብሎ መልእክተኛው ወደዛ ሲሄድ ቅድም እንዳልኳችሁ እናታችን ፋጢማ ቢንት አብዱል መሊክ ኢብኑ መርዋን ጭቃ ታቦካለች። ዑመር ኢብኑ አብዱል አዚዝ ቤት ይመርጋሉ፣ የተቀደደን ይደፍናሉ። ሰውየው አይ ሰዎቹ ምልክት ሲሰጡ ተሳስተዋል ማለት ነው ብሎ ይመለሳል። አረ የሰጣችሁብኝ ቦታ ያሉ ሰዎች ሌሎች ናቸው። ምንድናቸው? እንደዚህ አይነት ሰው ነው ያለው። እሱ ራሱ ነው አሚራል ሙእሚኑ ይሉታል። ጭቃ የሚያቦካው መጣ። ወንድ አጅነቢ ሰው ሲመጣ ስታይ ፋጢማ ቢንት አብዱል መሊክ ኢብኑ መርዋን እጇን ተጣጥባ ወደ ቤት ገባች። ምን ይዘህ መጣህ ያ ረጁል ብለው ጠየቁት። ዑመር ኢብኑ አብዱል አዚዝ ደብዳቤውን ሰጣቸው። ደብዳቤውን ሳይወጥ ዑመር ወዲያውኑ ቀለም እስክሪብቶ መጻፊያ ስጡኛሉና ሌላ ወረቀትም አይደለም ያመጡት። ጀርባው ገለበጡና አነስብ ቃዲን
يعني من أمير المؤمنين عمر بن عبد العزيز إلى أميله إلى سمرقند عن نصب قاديا كعمر بن عبد العزيز مؤمنوش أمير لسمرقند لا لو أميرو بما هكلاتشو سوتشو يمرطوت عند دانيا مرطنا فرد فرد تكامتو بلو عمر دبدابي لاكونا فيرماچون فرمو ያችኑ ደብዳቤ ሰጡት ይዟት የመጣው والله ያሉ ሰውየው እኔ መቼም የላኩኝ ቄስ አያምኑኝም ብዬ እንጂ እቺ በጀርባ የተጻፈች ቃል ይሄንን ያንን አረምረመል ጀራር የሆነ ያንን ያክል ክፍለ ጦር ከከተማ ታወጣለች ብዬ አላስብም ግን መቼም ላድረስላቸው ይሉና ወስዶ ለቄሱ ሲሰጣቸው እቺ ምን ትሰራለላለች አሉ ሄዱና ግን እስቲ የሚለውን እንስማ ብለው ለአሚሩ ሰጡት ደብዳቤውን ከመሐከላችን የምትፈልጉትን ሰው ጉዳያችን እንዲያይላችሁ ምረጡ ተባሉ አንድ ሙስሊም ሰው መረጡ መጀመሪያ ጦሩ ከከተማ ይልቀቅ ተባለ ወደ ነበረበት ይመለስ ተባለ ጦሩ ከከተማ ለቀቀ ከዚህ በኋላ እድሉን እንስጣችሁ ተባሉ ተሰለማላችሁ ጅዝያ ተከፍላላችሁ ወይስ ጦርነትን ትመርጣላችሁ ተባሉ ጦሩ ተኮሮ ከከተማ እንዴ እንደዛ አይነት ዲን እቺ አንድ ደብዳቤ አሚራቸው ጦር የሚያስወጣው ይሄንማ ያልተከተል ሌላ ምን እንከተላለን ሻሃዳ እንሰጣለን እናንተው ጋር እንገባለን አሉ ይሄንን አድል ይሄንን ፍትህ ይሄንን አይነት አኽላቅ የተሞላ ወታደር በአንዲት ጀርባ የተጻፈች ደብዳቤ ተቀብሎ ከተማ የሚለቅ ወታደር ምን ብለን እንዋጋለን ከዚህ የበለጠ ምን እንማራለን እጃችንን ሰተናል እምነቱን ተከትለናል አምነናል ብለው ሻሃዳቸውን ሰጡ اخلاق الجيش يوتادر سنه مغبار يتستوالبت الا في هذا الجيش الاسلام بس لمنا تاريخ ውስጥ የኖሩት ወታደሮች ላይ ብቻ መቼም ለዚህ እኮ ነው ሰላህ الدين الايوبي ነዛ መስጂድ አልአቅሷን የረጋገጡት የደነሱት ያጠፉት የወረዱት የገደሉት አሚር ሳይቀር የሰቀሉትን ሰዎች በጦር ድል አድርገዋቸው ሲገቡ ሰላህ الدين الايوبي ምንድነው ያሏቸው በሰላም መኖር የሚፈልግ መኖር ይችላል በሰላማዊ ስርዓት ውስጥ መጥ የሆነ ሰው ወደ ሀገሩ መሄድ ይችላል የምትፈልጉትን ምረጡ እናንተ የሰራችሁትን አንሰራም ነበር ያሏቸው ከከተማው ሲወጡ ቤተ ክርስቲያን ውስጥ የነበረውን ሀብት ሳይቀር ይዘው ሲወጡ ሲያዋቸው ይሄንማ አትወስዱም አሏቸው እዚች ምድር ላይ የሚኖሩት የፍልስጤም ክርስቲያኖች ንብረት ስለሆነ የነሱን አትነኩ የራሳችሁን ሐቅ ብቻ ይዛችሁ ውጡ ነበር ያሏቸው ለነዚህኞቹ መብት ይታገራሉ ለዚህ እኮ ነው ሸይኽ الاسلام احمد بن تيميه ተታሮች ጋር ባደረጉት ጦርነት ላይ ተታሮችን አሸንፈው እስረኛ ልውውጥ ሲያደርጉ እስረኞቹ ሙስሊምም ክርስቲያንም ነው የታሰረው ተታሮቹ ጋር እነዛኞቹ ያኒ ዝም ብለው ምንም የሚገዙት የማይታወቁት ናቸው አይደለም ጣዖት አምላኪ ናቸው ሙስሊሞቹን ለቀቁላቸው ክርስቲያኖቹን አንመልስም አሏቸው አይ እምነታችን አህለል ኪታቦችን የሚያዘን ይሄን አይደለም እነሱንም ክርስቲያኖችንም እስረኞች ካለቀቃችሁ እስረኛ ልውውጡን አናጸድቅምና አጠቃላይ አረብ እስረኞችን ሙሉ ልቀቁ እስረኞቻችሁን እንመልሳለን አሉ ኢብኑ ተይሚያ ረህመቱላህ ዐለይሂ هذا هو الاسلام የሌሎች መብት የሌሎች እኩልነት የሌሎች መረጋጋት ይሄ ነው እስላማዊ ወታደር በታሪክ ላይ ይሄንን አምን ነው ይሄንን استقرار ነው ይሄንን መረጋጋት ነው መፍጠር የቻለው ይሄ ነው ታሪካችን ባጭው ዛሬ ያለውን ተጨባጭ ትናንት የነበረውን አህዋል እናንተው ይወትፈትሹት ምንድነው ያለው አህዋል ለዚህ እኮ ነው ልክ የሰይድና አቡበከር ወሲያ የሰሙት ኻሊድ لا تقتلوا رهبانيين ባህታያኖችን አትግደሉ የሚል መልእክት ነው የተላለፈው አይደለም ባህታያኖችን አትግደሉ የሚለው መልእክት ስለነበር ሰይድና ኻሊድ ሁለት ባህታያኖችን አገኟቸው አንደኛው ናፊዕ ይባላል አንደኛው ሲሪን የሚባል ባህታይ ናቸውና ሊገሏቸው ካሉ በኋላ የሰይድና ዑመር የሰይድና አቡበከር ስዲቅ ኸሊፋው ትእዛዝ ትዝብሏቸው ኻሊድ መግደላቸውን ትተው አሚራችን እናንተን እንዳንገላ አዘውናል አሏቸው እነዛ ሰዎች ሻሃዳን ሰጡ አስቡት እንደ ጦርነት እንደተገኙ ሰው ኻሊድ ገለዋቸው ነበር ምን ሊፈጠር እንደሚችል ሰልመው ግን ምን ተፈጠረ በታሪክ ላይ የነዛ የሁለት ሰዎች ልጆች ለእስልምና ባለውለታ ሆነዋል ናፊዕ ዑቅባ የሚባለው ልጃቸው ወለዱና ዑቅባ ብን ናፊዕ ፋቲህ አፍሪካን የከፈተው ታላቁ መሪ የሙስሊሞች አሚር ዑቅባ ብን ናፊዕ ነው አባቱ ባህታዊ የነበሩት ሲሪን ማንን ወለዱ ابن ሲሪንን ወለዱ ابن ሲሪን በተፍሲር ህልም በመፍታት የሚታወቀው ታላቁ ዓሊም ወይም ደግሞ ታላቅ ሰው ابن ሲሪን አባቱ ባህታዊ የነበሩ ሰው ናቸው ሰይድና ኻሊድ ጦርነት ላይ አግኝተዋቸው የኸሊፋውን የአቡበከር ትእዛዝ አስታውሰው ሌሎችን አማይ ለምነት ራሳቸውን ያገለሉ ሰዎችን አትግደሉ የሚለውን ወሲያ አምነው የለቀቋቸው ሰዎች በታሪክ ላይ ትልልቅ መሆን ይቻሉ ሰዎችን ፈጠሩ እስላም ይሄው ነው መልእክቱ በጥቅሉ ምንድነው ለናይ የፈለግነው ቅድም እንዳልኳችሁ እስላም ለዓለም ያበረከተው አስተዋጽኦ ለምድር የጣለው አሻራ ጥሎት ያለፈው ለስልጣኔ ያደረገው አስተዋጽኦና በስልጣኔ ላይ የነበረውን ቦታና ደረጃ አስቡት
ሁልጊዜ ስልጣኔ ሲታሰብ አንደሉስ ይታሰባል ስፔን ሁልጊዜ ስልጣኔ ሲታሰብ አሲመተ الخلافه የሆነችው አሲመተ الحضاره ባግዳድ ይታሰባል የነበሩትን ነገር አስቡት ሲቪላይዝድ የነበረ ማህበረሰብ ነበር የነበረው ይገነባቸው የነበሩት ሙስተስፋዎች ሆስፒታሎች ይገነባቸው የነበሯቸው ዩኒቨርሲቲዎች ትምህርት ቤቶች በጣም በሚገርም መልኩ በዘመናችን ያልታዩ ያልተስተዋሉ እንዴ በኸሊፋዎቹ ዘመን የተፈጠረው ነገር ታውቃላችሁ ባግዳድ ላይ ሆስፒታል ለመስራት ሃሩን አልረሺድ ምንድን ነበር ያደረጉት ሃሩን አልረሺድ አላህ ስራቸውን እንደደላቸውና ልክ እንትን ሆስፒታል ሊገነቡ ሲፈልጉ መጀመሪያ የሰሩት ምንድነው ባግዳድ ላይ ምን አደረጉ መሰላችሁ አራቱም ሰሜን ምዕራብ ምስራቅ ላይ በአራቱም የምድር አቅጣጫዎች አራት ቦታ ላይ ስጋ አስቀምጧሉ ፍሬሽ ስጋ ትኩስ ስጋ ቆራርጣቸው አስቀምጡታሉ ቀድሞ የበሰበሰበት ቦታ አየሩ ንጹህ አየር አይደለም ለበሽተኞች ተስማሚ አይደለምና ሁለት ቀን ሶስት ቀን ሲቆይ ስጋው ምንም ሳይሆን የቆየበት አካባቢ ላይ እዚህ ላይ ሆስፒታል ገንባሉ ሃሩን አልረሺድ ፈክሩት ይኸዋል አየሩ ተስማሚ ሆነ ለበሽተኞች ሙናሲብ ይሆን አየር ፍሬሽ እንደዚህ ጠብቆ ማቆየት የሚችል አየር ላይ ይገነባል ሆስፒታሉ ውስጥ ምን አለ ሆስፒታሉ ውስጥ ፏፏቴ አለ አትክልት ግሪን ኤሪያ አለ ሙባሽሮች አሉ ለአንድ በሽተኛ አንድ ዶክተር ይመጣል ሁለትና ሶስት አስተናጋጆች አሉት በሽተኛውን እየመጡ ትሪት የሚያረጉት በመንደው ትሪትመንቱ መሰላቸው የሚሰጡት የነበረው ትሪትመንት በሽተኛውን መተው ስራቸው አንዲት ነገር ብቻ ናት ይመጡና ማሻአላህ ዛሬ ደግሞ እንዴት ተሽሎሃል በጣም አምሮብሃል ተስማምቷል ብሬኖሽ ነው ይሄን አምሮ እቺን ብቻ የሚሰሩ ሰዎች አሉት ኻዲሞች ያ የዚህ አይነት ከአውሮፓ ለህክምና ይመጡ ነበር እዛ ቦታ ላይ ከአውሮፓ ምክንያቱም ትክክለኛ የተሻለ ህክምና የሚገኝበት ቦታ በሽተኛ ሳይፈልግ ምግብ እንዲበላ የሚደረግበት የተለያየ ምግብ አይነት ነው ዙሁር ቁርስ ራት ምሳ የሚቀርብለት በተለያየ አይነት ተነው የተለያየ ቦታ ላይ ይሄ እንግዲህ የተሰራው ሃሩን አልረሺድ እንደምታቋቸው ዳመናውን ተመልክተው ወደ ሰማይ ከፍ አድርገው يعني يا سحاب شرقي او غربي امطري حيث ما شئتي سياتيك خراجك الي አንቺ ዳመና ወደ ፈለግሽበት አቅጣጫ ተንቀሳቀሺ ወደ ምስራቅም ወደ ምዕራብም ሂጂ የፈለግሽበት ቦታ ላይ ዝናብን ዘንበሽ አዝርዕተን አብቂ خراجሽ የምርትሽ ውጤት ግን የሙስሊሞች ሐቅን ጠብቃ ዘካ ሆና ትመጣኛለችና ለሙስሊሞች ትውላለች ዳመናን ሙኻጠብ ያደርጉ ነበር እዛ ደረጃ ድረስ ነበር የደረሱት ይሄ هذا هو حضارتنا من روايح حضارتنا የታሪካችን ትልቅ እንደምታ የስልጣኔያችን ትልቅ መገለጫ እስልምና በስልጣኔ ላይ ወይም ለስልጣኔ ያበረከተው ትልቅ አስተዋጽኦ ዓለም ላይ ጥሎት ያለፈው ስልጣኔ እንግዲህ እነዚህንና መሰል ስርዓቶችን ስናይ አሁን ያለው ተጨባጭ ላይ እዩትና የሰለጠኑት ምዕራባውያኖችና ትናንት እስልምና ታሪክን ተመልከቱት ከ400 ዓመት በፊት የነበረው ታሪካችንን ማንነታችን ይሄን ታሪክ ነው ዛሬ በእኛ ሐያት ውስጥ ሊመጣ በእኛ ማንነት ውስጥ ሊፈጠር እኔም አንተም አንቺም እያንዳንዳችን ወደዚህ ትልቅ ናህጅ መስመር ስርዓት መመለስ ወደ ቁርአን መምጣትና ወደ ነብያችን ፈለግ መከተል ብቸኛ መፍትሄ ነው ብለን እናምነው ይሄም ጭንቀት ያለባቸው ሰዎች ናቸው ዛሬ የሙስሊሞች ወደ ዲናቸው መምጣት ሌት ከቀን ፍቅልፍ የነሳቸው የረበሻቸው ያስጨነቃቸው ከዚህ አንፃር ትልቁ ስራ መሰራት ያለበት እኛ ወዴት መምጣት አለብን ወደ ዲኑ መመለስ መቻል አለብን ያለንበት ሐያት ውስጥ ነው የምንኖርበት ማቴሪያል ዓለም ውስጥ ነው ግን ምን መምጣት አለበት ሚዛናዊ ነገር መፈጠር አለበት ሚዛናዊ አየር መምጣት አለበት ወሰጥ የሆነ ነገር መምጣት አለበት ከሁሉም ነገር እየወሰድን ማከለኛ ትውልድ ኡመተ ወሰጣ ብለው ቁርአኑ እንደገለጸው እዛ ላይ መድረስ መቻል አለብን ቁርአኑ እንዳስተማረው መለኮታዊ መመሪያ እንደገለጸው ወደዛ ስርዓት ልንመጣ ግድ ይላል سيدنا عبد الله بن عمر الله ስራቸው እንደላቸው እና ሲጠየቁ هل كان يصحب رسول الله يضحكون የነብዩ ባልደረባዎች ነው ይስቁ ነበር ይጫወቱ ነበር ተብለው ሲጠይቋቸው يضحكون ويضحكون ويضحكون ولكن الايمان في قلوبهم ارسخ من الجبل ነበር እንደናንተው ሰው ናቸው ይጫወታሉ ይስቃሉ ነገር ግን ልባቸው ላይ ያለው ኢማን ጥንካሬ ከተራራ ይጠነክር ነበር ይላሉ ረዲየላሁ ዐንሁ ሰው ናቸው ያን ሚዛን ያደርገውታል ለሁሉም ሐቁን ሰጥተውታል ባግባብ አምሮታል ባግባብ ኑሮበታል ተከትሎበታል እንግዲያው መጀመሪያ ያለው ቃል የመጀመሪያው መፈክራችን ملكنا هذه الدنيا قرونا واخضاع جدود خالدون وسطرنا صحائف من ضياء فما نسي الزمان ولا نسينا إلنا مجرشاو ግን ምን ነው وعلمني وعلم الحر جميعا سؤال الدهر اين المسلمون الى انتو ገጣሚ አሁን ላይ ሲታይ ግን እኔንም ሆነ ነፃ የሆኑ ሙስሊሞች ሁሉንም የሚያሰቃይና የሚያንገላታ አንድ ነገር ይገኛል እሱም የጊዜው ጥያቄ ነው ምንድነው ጊዜው የሚለው አይነል ሙስሊሚን እነዛ ለምድር ይሄንን ውለታ ያስቀመጡት አሻራቸውን ጥለው የሄዱት መልካም ተግባራቸውን ያሳለፉት አማኞችና ሙእሚኖች የት ሄዱ
የጠፉ ዛሬ እነሱ መጥፋት ዓለም በዙልም እንዲሰራፋ ፍትህ እንዲጠፋ ሰላምና መረጋጋት እንዳይሰፍን ምክንያት ሆናል። ሙስሊሞች ሁሉ ጊዜ የተለያየ ኃላፊነትን በተሸከሙ ቁጥር ለሰዎች ሸክምን እያቀለሉ ጫናዎችን እያነሱ ዙልምን እያጠፉ ፍትህን እያሰፈኑ ለሰው ዘር አድልና መልካም ስርዓትን እያመጡ ይሄዳሉ። الله سبحانه وتعالى بقرآن لا ونريد أن نمن على الذين استضعفوا ونجعلهم الأئمة ونجعلهم الوارثين ونمكن لهم في الأرض يالا እንደገለጸው نزال التواردوت ለተበደሉትና ለተዘለሙት ህዝቦች እንፈልጋለን በመድር ላይ ልናስመቻቸው የተሻለ ነገር ላይ ልናደርሳቸው የምድር ወራሾችና መሪዎችም ልናደርጋቸው እንፈልጋለን ይላል። ይሄ ነው የአላህ Subhanahu Wa Ta'ala መልእክት። ይሄ ነው የቁርአኑ ሪሳላ። በእኛ ሀያት ውስጥ ራሳችንን እየፈተሽን ያለንበትን ተጨባጭ እያየን ወደ ተሻለ ስርዓት ውስጥ ለመሸጋገር ይሄንን ታሪክ ሊደገም ይሄ ታሪክ ሊመጣ ይሄ ታሪክ ወደ ተሻለ ደረጃ ሊሸጋገር ይገባዋልና ይሄን ታሪክ መድገም የምንችለው ደግሞ እኔ አንተ አንቺ ያንዳንዳችንን ያንዳንዱ ያለበትን ተጨባጭ አውቆ ያሉትን ችግሮች ተረድቶ ያሉትን ሐዋልና የደረሰውን መከራና ዕለት ከዕለት የሚደርሰውን ነገር ተመልክቶ የለውጥ እርምጃ የለውጥ እንቅስቃሴ ይፈልጋል። እንግዲህ ለውጥ በእኛ እንቅስቃሴ እንጂ የሚመጣው እጃችንን አጣጥፈን ተቀምጠን አይደለም። ان الله لا يغير ما بقوم حتى يغيروا ما بانفسهم الله سبحانه وتعالى ሰዎችን አይለውጣቸውም ትውልድ አይለወጥም ሰዎች ራሳቸውን ለለውጥ እስካላዘጋጁና ወደ ለውጥ ውስጥ እስካልተንቀሳቀሱ ድረስ ይለናልና ለለውጥ ራሳችንን ማዘጋጀት ወደ ለውጥ ራሳችንን ማቅረብ ወደ ለውጥ መሳተፍ ለዚህም ካለንበት ፋሂሻ ሙንከራትና ጥፋቶች ራሳችንን እየቀነስን አላህ ወዳዘዘውና ወደ ትክክለኛው መመሪያ ወደሚፈልገው መስመርና ስርዓት ውስጥ መግባት የእያንዳንዳችን ግዴታ መሆኑን ልናምን ግድ ይለናል። ኢኹወተል ኢማን ወአኸዋት ያው የጠፉ ነገሮች የሚለወጡት በዚህ ብቻ ነው። አንድ ትውልድ ላይ ወንጀል ሲበዛ ዙልም ሲበዛ ፋሂሻ ሲበዛ ኸይራቱ እየጠፋ ኸይራቱ እየቀነሰ ለዚህ ነው አላህ Subhanahu Wa Ta'ala ወለው አን አህለ القرى آمنوا واتقوا لفتحنا عليهم بركات من السماء የከተማይቱ ሰዎች ቢያምኑና አላህን ቢፈሩ ከሰማይ ላይ በረከታችንን ርዝቃችንን ለነሱና ወርድላቸው ነበር ምድርም እንድታበቀልና ዛት ነበር። ይሄው ነው አላህ Subhanahu Wa Ta'ala ሰዎች አላህን በፈሩ ቁጥር በተረጋጋና ውስጣቸው አላህ ጋር በተገናኘ ቁጥር አምኑ ሰላሙ መረጋጋቱ ዋስትናው እየተፈጠረ ይመጣል። በራቁትና በሄዱ ቁጥር ደግሞ የአላህ ቁጣ ይደርሳል የተለያየ መከራ ይንሰራፋል ማህበረሰቡ ላይ ኢቃቡ ቅጣቱ እየፈጠነ ይመጣል። ዛሬ መሬት ይንቀጠቀጣል ባህሩ ይላወሳል ሰማይ የተለያየ መከራን ታወርዳለች የተለያየ አንዱ ባንዱ ላይ እየተሰለጠ ዙልሙ እየሰፋ ይሄዳል። እናታችን አይሻን ተጠየቁ ይባላል መታቱ ዘልዘሉል አርዱ ያ ኡመና መቼ ነው መሬት የምትንቀጠቀጠው ብለው ሲጠይቋቸው اذا خفر الخبث ነው ያሉት ቁሻሻው ሲበዛ ይላሉ እናታችን አይሻ ቁሻሻው ሲበዛ ወንጀሉ ሲሰፋ ማህበረሰቡ ጥፋትን እንጂ ኸይርን እየጣለ ሲሄድ ያን ጊዜ فيعمر الله سبحانه وتعالى الارض يقول لها تذلذلي الله መሬትን ያዛታል ተንቀጥቀጭ ይላታል አሉ እናታችን አይሻ ላይ አነስ ብን ማሊክ ሲነግሩ አይቃበ لهم يا امنا ለሰዎቹ ቅጣት ነው የሚመጣው ሲሏቸው إقابا للكافرين وموعظة للمتقين ለነዛ ለካህዲያኖች የመጀመሪያ የማስጠንቀቂያ ቅጣት ولنذيقنهم من العذاب الادنى ብሏልና አላህ የመጀመሪያው የሙከራ ቅጣት በእነሱ ላይ ሲመጣ ለአማኞች ደግሞ ማስጠንቀቂያ ጥፋትን ከመረጡ ተንኮልን አማራጭ አድርገው ከያዙ የሚከተለው ኢቃብ ምን እንደሆነ እንዲያውቁት ነው አላህ Subhanahu Wa Ta'ala የሚያመጣው። ይሄን ቅጣት ነው የሚከተለውና ሰው ሁሉ ጊዜ ከአላህ መንገድ በራቀ ቁጥር የሚፈጠረው ነገር ፈውዳ ነው የሚፈጠረው ነገር ስርዓት መጥፋት ነው። ያኒ ዛሊም መሪ መሰለጥ ነው የሚመጣው የሚጫነው መሪ የተለያየ አካላቶች ዛሊም ሲሆኑ ምንድነው የሰው ወንጀል ነው የሰው ጥፋት ነው መከራ ይደራረባል እኛ በመንሰራው ስራ ችግሩ ይስፋፋል። ለዚህ ነበር ሰለፎቻችን እኮ አንድ ወንጀል ሲሰሩ ምን ነበር ይላሉ اني ارى يعني خلق زوجتي ودابتي في اثر معصيتي ነበር የባለቤቴና የእንስሳዬን ባህሪ መለዋወጥ በሚስቴ ወንጀል ወይም ደግሞ በሚስቴ አህዋል ላይ የማያቸው መለዋወጥ የወንጀል አሰር እንደሆነ አቃለሁ ይላሉ። ወንጀል ሲሰራ ሚስቴ ባህሪዋ ሲለወጥ ቤት ውስጥ ያለው አህዋል ሲቀየር እንስሳዋ ራሷ አልታዘዝ ስትል የወንጀል ምልክት እንደሆነ አቃለሁ ይያሉ ነበር የሚገልጹት እነዛ ሰለፎቻችን። ሰው ወንጀል በሰራ ቁጥር አላህ Subhanahu Wa Ta'ala የራሱ እርምጃ ነው የራሱ የቅጣት ሂደት አለ። ያ መርሐላ እየተከተለ ይሄዳልና ያ መርሐላ ነው ዛሬም እየመጣ ያለው። ይሄ የምታዩት ፈሳድ ያ የነበረው ታሪክ ያ የነበረው ህልም ያለው እንዲሁ ሁሉ ጊዜ እውነት የማይመስሉ ታሪኮች እነዚህ የፍትህና በሰላም በመረጋጋት የተኖሩ እስላማዊ የስልጣኔ መገለጫዎች ዛሬ ጠፍተው የሌሎች በይ ተመልካች የሌሎች ተከታይ የሌሎችን ፈለግና መንገድ አፍቃሪ ውስጡ በሌሎች የተሰለበ ሀውያው የተወሰደ አእምሮ አስተሳሰቡ ሌሎችን ሆኖ የሚኖር ትውልድ ተፈጠረ። ሰይድና ዑመር አቡበክር ሲዲቅ ኸሊፋ በነበሩበት ጊዜ ምክትላቸው ዑመር ናቸው የመዲና አስተዳደር አድርገው ሹሟቸው ዑመር አንድ አመት አሚር ሆነው ተቀመጡና አቡበክር ጋር መጡ አላህ ስራቸው እንደላቸውና ያ ኸሊፈቱ ረሱላህ ኡሪዱ ኢዕፋኢ ሚን السلطة አንቱ የአላህ መልእክተኛ አንቱ የነብዩ ምክትል የሆንኩት ኸሊፋ ከስልጣን እንዲያነሱኝ ይፈልጋለሁ አላቸው ዑመር።
አሚን መሸቀቲን ቀዳ ጠለብተ ለኢፋእ ያ ዑመር ሰዎች እየተካሰሱ እየተጨቃጨቁ አስቸገረው እንዴ ስልጣን መልቀቅ ፈለክ ሲሏቸው ላ ያ ኸሊፈት ረሱላህ አይደለም እነዚህ ሰዎች አላህን ሐቅ አውቀዋል ጠብቀዋል የነብያቸውን ሱና አውቀዋል ተከትለዋል የወንድሞቻቸውን ሐቅ ተረድተዋል አንዱ ከተቸገረ ይረዱታል ካጡት ይፈልጉታል በችግሩ ጊዜ ከጎኑ ይቆሙለታል ወላሂ አንድ አመት ሆኖ መዲና ላይ አሚር ተደርጌ ስቀመጥ አንድ ሰው ተካሶ ተበዳድሎ የመጣብኝ ሰው የለም የነዚህ ሰዎች አሚር ሁኜ አላህ ፊት መጠየቅ አልፈልግም ሰዎቹ ራሳቸው አሚር ናቸው ከአሚርነታቸው አንሱኝ አሉ አሚር አልሙእሚኒን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ አመት ሲቀመጡ የሚዟለም ጠፋ አንድ አመት ሲቀመጡ የሚካሰስ ጠፋ አንድ አመት ሲቀመጡ ተበዳድሎ ክስ የሚመሰርት ሰው ጠፋ ለራሳቸው አሚር የሆኑ ሰዎች አሚር ሁኜ አላህ ፊት በእነዚህ ሰዎች አልጠየቁም አሉ ዑመር ረዲየላሁ ዐንሁ ስለዚህ ከነዚህ ሰዎች አሚርነት ያንሱኝ ነበር ያሉት ስልጣንን ለመልቀቅ የፈለጉት በሙስና አይደለም ስልጣንን መልቀቅ የፈለጉት በተለያየ በደልና ዙልም አይደለም ስልጣንን መልቀቅ የፈለጉት ሰው ሐቁን ጠብቆ የአላህንና የሰዎችን ሐቅ ጠብቆ የሚኖር ማህበረሰብ ስለነበር ነው ያንን ስርዓት የኖረ ማህበረሰብ ላይ እንዴት ብዬ ነው አሚር ሆኜ መቀመጠው ነው ያሉት ይህን ስርዓት የዘረጋ ዲን እኮ ነው አስቡት ይህን መስመር ያስተካከለ ዲን ነው ይሄ ነው የኛ ስልጣኔ ሰው ዛሬ በሪሽዋ በጉቦ በተለያየ ነገር አንዱን የሚያጠቃበት ወቅት ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አምር ኢብኑ አልዓስ ለመዘየር ግብጽ ላይ ሲሄዱ አላህ ስራቸውን ይድድላቸውና ምንድን ነበር ያሉት አምር ኢብኑ አልዓስ ገንዘብ ይዞ አገኙት ወደ 80,000 ዲርሃም የሚጠጋ ገንዘብ በአምር ኢብኑ አልዓስ ጃየ አምር ኢብኑ አልዓስ ይህ ሀብት ከየት መጣሉት ዑመር ረዲየላሁ ዐንሁ ያ አሚር አልሙእሚኒን ግብጽ መተን የግብጽ ሰዎች ሲነግዱ አይተን ነገድን ሲያርሱ አይተን አረስን ሀብት አፈራን አላቸው ማሻአላህ አሉት አንተው መሪ አንተው ነጋዴ አሉት ረዲየላሁ ዐንሁ ስማ አሉት ሰዎች ሲሸጡልህ በርካሽ ይሸጡልሃል ያንተን ውዴታ ለማግኘት ሲገዙ በልካቸው ዋጋ ይገዙሃል አንተ ጋር ቀረቤታ ለማግኘት እንደዚህ አርጎማ ስልጣን ላይ መቆየት አይገኝም በል የሰበሰብከውን ሀብት በይተል ማል አስገባና ወደ ነበርክበት ተመለስ አሉት ረዲየላሁ ዐንሁ ኢኽዋን ይህን ስርዓት ተመልከቱት ይህንን ፈሳድ ነገርኩ እኮ ብሎ ነው እሱ ሰርቆ አይደለም ጉቦ ተቀብሎ አይደለም ላ የለም ማለት እንዲህ አይነት ማጭበርበር አንተው አሚር አንተው ነጋዴ አንተው እንትን ሆነ እንደዚህ የማይደረግ ይሄ መርህ ተመልከቱት ከዛሬ 1400 ዓመት በፊት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ስልጣን የያዙ ሰዎች የያዙት ተጠያቂነት እንጂ መስኡልያ እንጂ ተክሊፍ እንጂ ተሽሪፍ አይደለም የክብር መገለጫ አይደለም ስልጣን ይዛል ብለው ለዚህ ነው ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና አንድ ጊዜ የዘካ ገንዘብ ተሰብስቦ ሲመጣ ምድር ላይ ለሚገኙት በአራቱ ማቅጣጫ ለሚኖሩት አሚሮቻቸው ሙዓዝ ኢብኑ ጀበል ሰዓድ ኢብኑ አቢ ወቃስ አምር ኢብኑ አልዓስ እና ለአባ ዑበይዳ ኢብኑ ጀራህ ለአራቱም አንድ ሺህ ዲርሃም ሀዲያ ላኩላቸው አምር ኢብኑ አልዓስ ጋር መጣና ሀዲያውን ሰጣቸው የተላከው መልእክተኛ እስቲ ስትሄድ ገንዘቡን ስትሰጣቸው ሰጥተህ ወዲያው አትመለስ ገንዘቡን ምን እንደሚያደርጉት ተመልከት ብሏቸዋል ገንዘቡ ሲደርሳቸው የተቸገሩ ሰዎችንና ቤተሰቦችን ስም እየጠሩ ወዲያውኑ 1000ን አከፋፈሉት መጥቶ ነገራቸው ሙዓዝ ጋር ሂድ አሉት ሙዓዝም ይሄንኑ ተግባር ፈጸሙ አባ ዑበይዳ ኢብኑ ጀራህ ጋር ሂድ አሉት አባ ዑበይዳ ይሄን ፈጸሙ ሰዓድ ኢብኑ አቢ ወቃስ ጋር ሂድ አሉት ሰዓድ ኢብኑ አቢ ወቃስም ይሄን ፈጸሙ አራቱም በተለያየ አቅጣጫ ተቀምጠዋል ተግባራቸው ግን አንድ ነው ሱብሃንአላህ አሉ ዑመር ኢብኑ ኸጣብ ኢኽዋኑ بعضهم على بعض አንድ አይነት ስራ ያላቸው ሰዎች አራት አቅጣጫ ላይ ተቀምጠው ተግባራቸው ግን ያው ነው ሁሉም ከየት ይወጡ መድረሰተ ረሱላህ ሰለላሁ ዐለይሂ ወሰለም ከነብዩ ትምህርት ቤት ይወጡ የነብዩን መስመር ተከትለው ይወጡ ሰዎች ናቸውና ያ ነበር ፈለጋቸው የመጨረሻ ቃል ያድርግ የምናገረው የሰይድና ዑመር ኢብኑ ኸጣብ ወደ ቁርስ ያደረጉትን ጉዞ መሰረት አድርገን ነው ዑመር ኢብኑ ኸጣብ ቁርስ ላይ እንግዲህ ቁርስን ሙስሊሞች ለመክፈት በአባ ዑበይዳ ኢብኑ ጀራህ መሪናት ወይም ደግሞ አባ ዑበይዳን የጦር መሪ አድርገው በላኩበት ጦርነት ላይ ከፍተኛ ትግል እየተደረገ በሙስሊሞችና እዛ ቢኖር በነበሩት ፍልስጤም ምድር ላይ በነበሩት ሰዎች ላይ በነበረው ትግል ላይ ትግሉ እያየለ መጣ ሙስሊሞች እንዲሁ ብዙ ወታደሮችንም እያጡ ብዙ ነገር እየተፈጠረ መጣ ካፍሮቹ ግን ይሁዲዎቹ ወይም በወቅቱ የነበረው ቀሳውስት ቄስ ምንድን ነበር ያላቸው እኛ የምናደርገው ነገር ምንድነው አላቸው አላህ ስራውን ይወደድለትና እኛ የምናደርገው ምንድነው አላቸው እችን ቁልፍ የምናስረክበው በመጽሐፋችን የተገለጸ እንዲህ አይነት ወስፍ እንዲህ አይነት ባህሪና እንዲህ አይነት አቋም ያለው ሰው ነው መጥቶ ይወስዳል የተባልነውና ይከፍታል የተባልነውና እሱ ካልመጣ ቁልፉን አናስረክብም ያ የተገለጸው ወስፍ ደግሞ የዑመር ወስፍ ነው አሚር አልሙእሚኒን ለነዚህ ሰዎች ሲባል ከመዲና ድረስ ሊመጡ አናደርገው ምን ዋጋለን አሉ ግማሾቹ ሱሐባ ደግሞ ለምን ውጊያን እንመርጣለን ዑመር መጥቶ ሰው ሳያልቅ መስጂድ አልአቅሷን መክፈት ከቻሉ ይምጡ እሳቸውና ደም መፍሰስ ይቅር ተባለ ስለዚህ ለዑመር ደብዳቤ ተላከ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አላህ ስራቸውን ይወደድላቸውና ጉዞ ጀመሩ ማን ጋር አገልጋያቸው ጋር አንድ አገልጋያቸው ጋር አንድ ፈረስ ይዘው
የተወሰነ መንገድ ዑመር ይሄዳሉ ይወርዱና አገልጋያቸውን ያስቀምጣሉ አገልጋያቸው የተዋሰነ ጉዞ ይጓዛል ደሞ ወሳቸው ይወጣሉ ወንዝ ጋር ደረሱ ተረኛው አገልጋይ ነው ሀያ ያዘው ዑመር ውሃ ውስጥ ሊገቡ እሱ ፈረስ ላይ ተቀምጦ ያ አሚር አልሙእሚኒን አላቸው ተራህ ነው ቀጥል አሉት ረዲየላሁ ዐንሁ ዑመር ውሃውን እየጎተቱ ያ ሳይበቃ ደግሞ ልክ ቁድስ ላይ ሲደርሱ ተረኛው አገልጋዩ ነው ዑመር ፈረስ ይጎትታሉ ተረኛው አገልጋዩ ፈረስ ላይ ወጥቶ ዑመር ፈረስ እየጎተቱ መስጂድ አልአቅሷ ላይ ሊገቡ ሲሉ አቀባበል ሊያደርጉ የወጡትና አቡ ዑበይዳ ኢብኑ ጀራህና ሱሐባዎቹ ዑመር ፈረስ እየጎተቱ አገልጋይ ፈረስ ላይ ተቀምጠው ሲያዩ መጡና አቡ ዑበይዳ ኢብኑ ጀራህ አሚኑ ሀዲህ الامه رضي الله عنه ያ አሚር المؤمنين እርሶን ለመቀበል ሰው ወጥቷል ይሄ ሁሉ ሰው ባለበት ፈረስ እየጎተቱ በዛ ላይ የለበሱት ልብስ እንደዚህ ተቀዳዶና አቧራ ለብሶ ይሄ አይደረግም ልብሶን ይቀይሩ ፈረስ ብላ ይውጡ ሲሉት والله لو قالها غيرك لرجبتها ولجلدتها 40 አሉት አባ ዑበይዳ አሉት ዑመር ለአባ ዑበይዳ ልዩ ክብር አላቸው والله أبا عبيدة يتناقركوا عنتهم كبنينجي 40 قرف نبر لزه نقرح له رضي الله عنه نحن قوم كنا أذلاء فعزنا الله بالإسلام فمهما ابتغيناه بغيره فأزلنا الله እኛ የተዋረድን ህዝቦች ነበርን አላህ በእስልምና የበላይነት ሰጠን ከእስልምና ውጭ ክብርን ከፈለግነው አላህ ያዋርደናል ይሄን ተግባር አልፈጽመውም ባሉና ፈረሱን እየጎተቱ ልብሳቸው አቧራ እንደለበሰ ይዘውት ገቡ ልክ ቄሱ ሲያገኙአቸው ዑመርን ሲመለከቱ ها هو نفسه ነው ያሉት እሱ ራሱ የለበሰው ልብስ ይሄው ነው ምልክቱ የተገለጸልን አሉ ልብሱን እንኳን ቀይሮት በነበር አንቀበልም ነበር አሉ ዑመር ኢብኑ ኸጣብ የቁድስ መፍታህ ተቀበለው የሙስሊሞችን የበላይነት አረጋግጠው የሙስሊሞች የበላይነት የሙስሊሞች እዝ ያለው ሁሉ ጊዜም አላህን በመያዝ አላህን በመፍራት እንጂ ተከታይ ነገሮችን በማፍራት እንዳልሆነ አሳይተው ለኡማው አስተምረው ዑመር ኢብኑ ኸጣብ አላህ ይወደላቸውና ለኡማው ትልቅና ታሪካዊ ንግግራቸውን ጥለው አለፉ ምን ጊዜም ይሄን ኢዝ ለማምጣት ምንጓዝበት መንገድ አንድና አንድ ብቻ ነው በእስላም በቁርአን በነብዩ ፈለክ ስንኖር ብቻ ነው ከዛ ውጭ ያለው ነገር ጣል አድርገን ወደ አኺራ ልንሸጋገር ግድ ነውና እየተዋረድን እንዳንሄድ እየወደቅን እንዳንቀር ይሄን መስመር እንከተል ነው ምለው ይሄ ነው የኛ ታሪክ ይሄ ነው የኛ ማንነት ይሄ ነው የነበርንበት ስርዓት ይሄንን መስመር በመከተል ራሳችንን አላህ Subhanahu Wa Ta'ala በሚፈልግብን ደረጃ ላይ ለማረፍና የጠፋውን ታሪክ ለማስተካከል ኃላፊነታችንን እንወጣ እያንዳንዳችን ራሳችንን እንቀይር ነው ምለው جعلني الله ممن يستمعون القول فيتبعون احسنه وبالله التوفيق والسلام عليكم ورحمه الله وبركاته